አመኔታ እንደሌለው ያሳያል። የክርስቲያኖች መገደል፣ መሰደድ የመሳሰሉት አሁን በቅርቡ ራሱ ለበዓል ወደ አማራ ክልል በሚሄዱ ሰዎች ላይ በሸዋ አካባቢ እገታ እንደተካሄደ 40 ሰዎች ታግተው እንደተወሰዱ ይነገራልና መጀመሪያ ከምንድን ነው የጠፋሁት የሚለው ነገር ግልጽ አልሆነልኝምና ከሚዲያው እውነት ነው ከሚዲያው ጠፋ ብያለሁ፣ ግን ከአማራ ትግል አልጠፋውም። በግሌ በተለያየ ሁኔታ ማድረግ ያለብኝን አስተዋጽኦ ለማድረግ እየሞከርኩ ነው። ከዚህ ውጣ ሰባኪያን ብራች አረጋጉን እናስብበት፣ ሰው መሆናችን እንረዳ። የቤተክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ ጅላቱን ሉበት ቦታ ላይ ከታላቅ ይቅርታ ጥንታዊ ፕሮቴስታንቶችን አይደለም ማለት ሁለት ከፍያቸዋለሁ ነው። ጥንታዊ የነበሩ ከኃይለ ሥላሴ ዘመን ጀምሮ የነበሩ ፕሮቴስታንቶችን ሳይሆን አዲስ የመጡና ኮየፌጭ ምናምን የሚሏቸው ፕሮቴስታንቶች በካራት የሚመቱ ማለት ነው። ድህነትን እንደዛ አይነት ፕሮቴስታንቶች በፈጠሩበትና የክርስትናን እምነትን ባህላዊ እምነታችንን የሚያራክሱ ሰዎች ባሉበት ጠላትነት ባሉበት ሁኔታ ላይ ይሄ ስብስብ መጥቶ በተለያየ በፈለገው ይምጣ። አንዳንድ ጊዜ የትንፍጩ ዱቄቱን አንጮ ይላል አባት። የትንፍጩ ዱቄቱን አንጮ የክርስቲያኖች ስብሰባ ዛሬ በመስቀል አደባባይ ክሌም አድርገው ተሰባስበዋል። ይሄ ለክርስቲያኖች ለእምነቱ ትልቅ ድል መሆን አለበት። ይሄ የሃይማኖትን ክፍፍል ግን በታላቅ አክብሮት አባቶች እርሳቸው ተወያይተው እንዲፈቱት ነው የምጠይቀው። ይሄንን ነው የምለውና ወደ ፋኖ ባልከው ነገር ላይ የፋኖ ትግል በጣም የተጠናከረና ወደ ድል ወደ ውጤት እያመራ ያለ በጣም እንቅስቃሴው ህዝብ የሚደግፈውና ሁልጊዜም በለውጥ ላይ ያለ ነገር ግን ደግሞ በተለያየ መንገድ ደግሞ ተግዳሮቶችም ጭምር ያሉበት ነው። በመጀመሪያ ደረጃ ህዝቡ ይህን ትግል ደግፎ ስርዓቱን እያናጋ እያርበደበደ ከፍተኛ ጭንቀት ውስጥ የከተተ ትግል እንዳለ ይታወቃል። አሁን ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንዴት ሰነበታችሁ? ዛሬ በጣም ትልቅ እንግዳ ይዘን መተናል። እንግዲህ እንደው በቀጥታ ስርጭት ቢሆን ኑሮ ራሳቸው በጠየቃችሁት ደስ ባለኝ፣ ግን ያው እናንተን ወክለን እንግዲህ ዛሬ እስኪ እንጠይቀውና ጋዜጠኛ ምን አላቸውና እንደምታዩት የጠፋበትን ምክንያት እስኪ ከጋዜጠኛ ምን አላቸው መጀመሪያ እንስማና ወደ ፕሮግራማችን ከመግባታችን በፊትና እስኪ ጋዜጠኛ ምን አላቸው እንኳን ደህና መጣ። እንግዲህ ያሱም እንኳን ደህና መጣ ልትለው ትችላለህ። ከዛ በኋላ እንግዲህ የጠፋበትን ምክንያት ቢነግረን። ውክልናውን ሰጥቻለሁ ነው ላንተ። እሺ እንግዲህ ያው በቃ በጠየቁት መሰረት ቀጥል። ምን አላቸው ጋዜጠኛ ምን አላቸው? አመሰግናለሁ ፕሮፌሰር ሰለሞን እንዲሁም ያሱ። መጀመሪያ ከምንድን ነው የጠፋሁት የሚለው ነገር ግልጽ አልሆነልኝምና ከሚዲያው እውነት ነው ከሚዲያው ጠፋ ብያለሁ፣ ግን ከአማራ ትግል አልጠፋውም። በግሌ በተለያየ ሁኔታ ማድረግ ያለብኝን አስተዋጽኦ ለማድረግ እየሞከርኩ ነው። ከሚዲያው ጠፍቻለሁ። ያው ሁላችንም እንደምናውቀው አሁን ያለው የሶሻል ሚዲያ ዘመን ትንሽ ዘብረቅረቅ ያለ ይመስለኛል እና ከኮንቴንት ይልቅ በተለያየ በንትርክ ላይ ባሉባልታ ላይ በቡድንተኝነት ላይ ያተኮረ ነገር ነው ያለው እና ሮል ሞዴል ያጣን ይመስለኛል። በዚህ በዩቲዩብ በሶሻል ሚዲያ በቲክቶክ ዘመኑ ተለውጧል እና ሁሉም ተናጋሪ በሆነበት ጊዜ አንዳንዴ ዝም ማለት ያስፈልጋል ይመስለኛል እና የጥሞና ጊዜ ብዬ እንደው ባጭሩ በገልጸው አይሻልም ዶክተር ሰለሞን? በጣም አይ ኧረ የጥሞና ጊዜማ በጣም ተፈላጊ ነው እንጂ
እንደው በሳይንስም እኮ ካየኸው ኤነርጂን ፕሪዘርቭ ማድረግ ጥሩ ነው። ምክንያቱም እንደገና ተነስተህ ስትነሳ ብዙ ነገር መስራት ይቻላል እና ተገቢ ነው። እንደው ዋናው ግን ከትግል አለማራቁ ነው። በእርግጥ እናውቃለን፣ እኛም ከጀርባ ብዙ እንደምሰራ በጣም እናውቃለን። እያሱ ምንም እናውቃለን ይሄን ነገር። እንደው ግን በሚዲያ ስናጣህ ነው ለዚህ ነው ለምን ጠፋህ ለማለት የሞከርነው እና በጣም አመሰግናለሁ። ምናላችሁ እንግዲህ ለወደፊት ደግሞ ፕሮግራም ይዘን አድማጭ ተመልካቾቻችንም ቀጥታ የሚጠይቁበት መድረክ ፈጥረን ደግሞ በይበልጥ እንደዚሁ ከህዝብ ጋር መነጋገር ጥሩ ይመስለኛል እና ከዛ አንፃር ነው የምናየው። እንግዲህ በጣም አመሰግናለሁ። ምናላችሁ እንግዲህ ለዛሬ የመረጥነው ርዕስ አለ። የርዕሱ የመስቀል አደባባይ ትዕይንትና የአማራ ጉዳይ ይላል። አብዛኛው ሰው እንደሚረዳው በአሁኑ ሰዓት የአእላፋት ዝማሬ የተባለ ስንት ዓመት እንደሆነው በትክክል በ16 ነው መሰለኝ 2016 የጀመረ ነው እና የጃንደረባው ትውልድ ብሎ የሚንቀሳቀስ ንቅናቄ አለ እና እንደው ምናልባት አድማጮች አያውቁትም ሳይሆን ይሄን እንቅስቃሴ እንዴት እንደጀመረ ምን የሚለውን ነገር ከዲያቆን ሄኖክ በፌስቡክም በተለያየ መንገድም የሚዲያ ነገር አለ፣ በዛ መረዳት ይቻላል። ከኛ በላይ ብዙ ታውቁት ትችላላችሁ አድማጭ ተመልካቾቻችን። ግን እንደ ዋናውን ለመጥቀስ ያህል ያው ይሄኛው በጥንት ዘመን ወደ እስራኤል እየተሄደ እንግዲህ ኢየሩሳሌምን መሳለም አለ እስካሁን ድረስ ያለው እንትናችን ነው እና በዛ ዘመን ግን ይሄ ጃንደረባው በሚሄድበት ጊዜ ግን የነበረው ርቀት በጣም ከባድ ነው፣ አድካሚም ነውና ኤኒዌይ ከዛ ሲመለስ ምን ይላል? በወቅቱ ጃንደረባው የሚያነበው የትንቢት ቃል በትንሿ ነው የሚወስደው። የትንቢት ቃል ሚስጥሩ ስለረቀቀበት የተሰወረውን መግለጥ ልማዱ የሆነው እግዚአብሔር ሐዋርያው ፊልጶስን ለጃንደረባው ላከለት። ፊልጶስም እንደ በግ መታረድ ተነዳ፣ የበግ ጠቦትም በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ የሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ኢሳይያስ 53:7 የሚለውን የትንቢት ቃል አሰምቶ ሲያነበው አገኘው። በውን የምታነበውን ታስታውሳለህን ሲልም ጠየቀው። ጃንደረባውም በተለመደው የኢትዮጵያውያን ትህትና የሚመራኝ ሳይኖርን ይህ እንዴት ይቻለኛል ሲል መለሰለት። ወደ ሰረገላው እንደወጣና አብሮት እንደሚቀመጥም ፊልጶስን ጋበዘው ይላል። ከዛ እንግዲህ ይቀጥላል እና በጣም ተገቢ ነው። በኢትዮጵያውያን በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ይሄ ነገር ይታወቃል። አሁንም ያንን ይዘው ነው እንግዲህ የጃንደረባው ትውልድ በሚል በጣም ምሳሌያዊ በሆነ ነገር ሲያካሂዱት ይታያል። ግን ይህ ነገር ከትችትም የጸዳ አይደለም። ወደ በኋላ እንመጣበት ይሆን ይችላል። ባጭሩ እኛ ግን ማየት የፈለግነው ከዚህ ትዕይንት በስተጀርባ ከዚህ ከፊት ለፊት ከሚታየን በስተጀርባ እንኳን አይባልም የተደበቀ ነገር አይደለም፣ ከፍተኛ የሆነ ትንቅንቅ አለ ከመንግስት ጋር ይታወቃል። እና ይህ ባለበት ይህ ተገቢ ነው ወይ አይደለም የሚሉም ተገቢ ነው የሚሉም አሉ። እና እስቲ እንደው ምናልባት እኛ ያየንበት መንገድ የተለየ መንገድም ከሆነ ወይ እውነት ይሄ ደግሞ ወይ ማዘናጊያ ነው ወይ ሌላ ዓላማ አለው ወይስ ትክክል ነው የሚለውንም እንዲሁ እንደ ሚዲያ አንዳንድ ነገሮችን ማለት አስፈላጊ ስለሚሆን እስኪ ይሄን እድል መጀመሪያ እንግዲህ ለኢያሱ ልስጠው መሰለኝ እና ከዛ ቀጥላለሁ ወደ ወንድሜ ምናላቸው ማለት ነው። ለመጣው ለእንግዳችን ብሰጡ አይሻልም ነበረ? ለእንደው ከማክበርም ጭምር አንጋፋ ጋዜጠኛም ናቸው እሳቸው። ግድ የለም እሺ፣ ፈቅዶልሃል። እሳቸውን እንግዲህ መጀመሪያ ለምን ጠፉ ብለን ተናግረናል እና እድል ሰጥተናል። ቀጥልና ችግር የለውም። እንግዲህ ዋናው እንግዲህ የመጀመሪያው እንግዲህ ሁላችንም የዚህ ፎርማት እንግዲህ በተለይ ጋዜጠኛ ባለበት በጣም አስቸጋሪ ነው የሚሆነው። እንግዲህ የሚስተካከል ነገር ካለ እዚሁ እያስተካከል ብንሄድ ይቻላል ምናላቸውና ታስተካክለናል። ግን እኔ ያሰብኩት ምንድነው
እኔም መጠየቅ ብቻ ሳይሆን አንዳንድ ጊዜ ራሴን ማስተያየት መስጠት አንዳችን በአንዳችን እየገባን መነጋገርም ይቻላል እና እንደ ወንድማዊ ውይይት ብቻ ነው እኔ ያየሁት። ከዛ አንጻር ነው እንግዲህ አንደኛው የጃንደረባው ትውልድ ማንነትና የኢትዮጵያ ኦርቶዶክስ ተዋሕዶ ትንሣኤ ብየዋል። ቤተክርስቲያን ትንሣኤ ነው የሚለው እና የጃንደረባው ትውልድ ንቅናቄ እንደ ዲያቆን ሄኖክ ኃይሌ የሚያቀብረው ማብራሪያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ የሚያበረክተው አስተዋጽኦ እንዴት ይታያል? የተለያየ አስተያየት ስላለ እንደው ያንተን እይታ የሰዎች እይታ ሊለያይ ይችላል እና ፖለቲከኞች ደግሞ የራሳቸው መንገድ ይኖራል፣ እንደ ግለሰብ ሌላ ነገር ይኖራል። ስለዚህ ከዛ አንጻር እንደው እንዴት ታየዋለህ ለማለት ነው። ኢያሱ እስቲ አንተ ጀምረው፣ እኛም እንቀጥላለን። ጥሩ እንግዲህ በመጀመሪያ ለክቡር አድማጮቻችን የማስተላለፈው መልዕክት ምንድነው? እኔ የምመለከትበት መነጽር ወይንም ደግሞ በዚህ ጉዳይ ላይ ያደረኩት ካባ አብዛኛው ፖለቲካዊና ማህበራዊ ጉዳይ ላይ የተመሰረተ ነው እና ሃይማኖታዊ አይደለም። ምክንያቱም አንደኛ እውቀቱ የለኝም በዛ ዘርፍ ላይ። ስለዚህ ይሄንን ጉዳይ ለአባቶች ነው ምተው እና ግን እንደ አንድ ህብረተሰብ ክስተት ነው የማየው። ይሄን ነገር የተከሰተ ነገር ነው እና ይሄንንም ደግሞ መሰረት የማረገው እንግዲህ ፕሮፌሰር ሰለሞን ከራሱ ከሄኖክ ከሰጠው ከሁለት ዓመት በፊት ከሰጠው በዩቲዩብ በሰጠው መግለጫ ነውና በአንድ በኩል እኔ በግሌ ማለት ነው በግሌ ጉዳዩ ገርሞኛል። ምክንያቱም አንድ የካናዳ የሳይኮሎጂ ፕሮፌሰር አለ ፕሮፌሰር ጆን ማን ነው የሚባለው እና ጆርዳን የሚባል ፕሮፌሰር አለና ስለ መጽሐፍ ቅዱስ በጣም ትንታኔ ሰጥቶ መጽሐፍ ቅዱስን በተለየ መልኩ እንድመለከተው ያደረገኝ አንዱ ሰው እሱ ነው እና ከሱ ጋር ተመሳሳይ ነው ባልልም ዲያቆን ሄኖክ የጃንደረባውን ታሪክ ወስዶ ጃንደረባው የያዘው እሴቶች ወይንም ደግሞ ባህሪያቶች ምንድናቸው ብሎ በመተንተን 8 ነጥቦችን ከዛ ውስጥ ፈልፍሎ አውጥቶ ትውልዱ በዚህ 8 ነጥቦች ላይ ቢታነጽ የተሻለ ክርስቲያን ይሆናል የሚል አቋም ትንታኔ ነው ፍሬምወርክ ነው ወይንም ደግሞ የሰራው እና አንደኛው ሲመለከተው ጃንደረባው ባለስልጣን ነበር፣ የገንዘብ ሚኒስተር ነበር በእንደኬ ዘመን። ስለዚህ የኦርቶዶክስ ቤተክርስቲያን አማኞች ፓወር ባለስልጣን መሆን ይችላሉ የሚለው ነው እዛ ላይ የሚያሳየው በመጀመሪያው እዚህ እንደ ቤት መስላ የምትታየው። በሌላ በኩል ደግሞ በሁለተኛው ነጥብ ሲያመጣ ደግሞ ጃንደረባው ባለጸጋ ነው፣ ሀብታም ነው። ምክንያቱም በዘመኑ በሰረገላ የሚሄድ ሰው ነው፣ በሁለት ፈረስ ምናምን ተጋልቦ የሚሄድ ነው። በዘመኑ የነበረውን የብራና መጽሐፍ የያዘ ነው። ልክ እንዳሁኑ አይፎን እንዳለው ሰው አይነት ብለን እንውሰደው ከዘመናዊ ቋንቋ እንዲግባባ ማለት ነው። ወይንም ደግሞ በኢትዮጵያ ውስጥ እነዚህ የመንግስት ባለስልጣኖች የሚረዱት የፎር ዊል ድራይቭ ወይንም አይነት መንገድ የሚነዳ ሰው ነበር በዘመኑና ስለዚህ ሀብታም ነው። ስለዚህ የሱ ነጥብ ምንድነው? መከራከሪያ ነጥቡ የኦርቶዶክስ አማኞች ሀብትንም ማፍራት ይችላሉ፣ መበልጸግም ይችላሉ፣ የበለጸጉ ሀብታሞችም ኦርቶዶክስ መሆን ይችላሉ የሚል ነው። በሌላ በኩል ደግሞ በሶስተኛ ነጥብ ያመጣው እንደ መጽሐፍ ያስቀመጠበት ነጥብ ምንድነው? አንባቢ ነው ይላል። በሰረገላ ላይ እንኳን እየሄደ መጽሐፍን ያነብ ነበር ይላል። እንግዲህ እንዲያውም አንድ እንደ ትንሽ ሸቆጥ አድርጎ ያለፈው ነገር ምንድነው? እኛ ብዙ ጊዜ አንባቢ ባለመሆናችን የተነሳ ብር እንኳን ሲቀመጥ መጽሐፍ ውስጥ ነው አለ። ምክንያቱም ገልጦ ነው የሚወስደው የለም ሴፍ ነው አለ እና አንባቢ ነው አለ። ስለዚህ አንባቢ ስለሆነ የኦርቶዶክስ አዲሱ ትውልድ የጃንደረባውን ምሳሌ ወስዶ አንባቢ መሆን መቻል አለበት። የትም ቦታ በመንገድ ላይም ብትሆን ሰረገላ ላይም መኪና ላይም ብትሆን አንባቢ መሆን አለብህ የሚል ነው። እንግዲህ ከዚህ ቀደም በንባብ ጉዳይ ላይ ብዙ ተነጋግረናል። እንደውም ማስታውሰው ወንድማችን ዶክተር ደብሩ በአንድ ሪፈረንስ አድርጎ ነበር። የዛሬ 40-50 ዓመት አካባቢ በነበረው የህዝብ ቆጠራ የታተመው መጽሐፍና አሁን ከነበረው የህዝብ ቆጠራ የሚታተመው መጽሐፍና የሚሸጠው መጽሐፍ ብትመለከቱ የትየለሌ ነው። አንድ ሰው መጽሐፍ አትሞ ለመሸጥ እየየ ነው፣ ኪሳራ ነው፣ የሚያነብ ሰው የለም እና ያንን ያገናዘበ ይመስለኛል። በአራተኛ ደረጃ ይሄ ቶሎ ሄዳለሁ እንዳላችሁ ጠያቂ ነው ይላል። ጠያቂ ነው ማለት እንግዲህ
መላእክቱ ማለት መልእክተኛው ሲመጣ የምታነበውን ታውቃለህ ወይ ብሎ ሲጠይቀው የመለሰለት መልስ የሚያስገርም ነው። የሚመራኝ ሰው ካላገኘው እንዴት ነው ማውቀው? አልገባኝም ጉዳዩ ብሎ ይሄ እንደ መምህርነትህ እንደ ጋዜጠኛም የሚነሳ ጉዳይ ነው። ምክንያቱም አንድ አስተማሪ አንድ መሪ እንትን ከሌለ አመልካች ከሌለ ሰዎች የሚመለከቱት ነገር በትክክል ነው። ከዛ ድንበር ተሻጋሪ ነው ይላል። እሱ ያው ከእስራኤል ወደ ኢትዮጵያ መመላለሱን የሚመለክት ነው። ሌላው መፍትሄ ፈላጊ ነው ይላል። መፍትሄ መፈላጊው ላይ ነጥብ ላይ ሲናገር ምንድነው? ይሄንን ከህብረተሰቡ ጋር በማያያዝ ነው፣ ከወጣቱ ጋር ከአዲሱ ትውልድ ነው። አዲሱ ትውልድ ችግርን ብቻ ከማውራት ይልቅ ለችግሩ መፍትሄ መፈለግ አለበት የሚል መከራከሪያ ነጥብ አለው እና ስለመጠመቅን ስለነገረው የሆነ ውሃ ላይ ሲደርስ ይሄውና ውሃው ላለመጠበቅ የሚከለክለኝ ነገር ምን አለ ብሎ ጠየቀው። መፍትሄውንም አመጣው እና የዛን ጊዜ ምን ላለመጠበቅ የሚከለክልህ ነገር የለም ማመን ብቻ ነው ብሎ ሰጠውና ተጠመቀ ይላል። ከዛ በኋላ የውሳኔ ሰው ነው ይላል። የውሳኔ ሰው ነው ይላል እና እንግዲህ በዚህ ትውልድም በተለያየ መንገድ የምናየው በራሴም በተሰምታ አንዳንድ ጊዜ ውሳኔዎችን የማሳለፍ ነገር በራስ በፖለቲካም ይሁን በግል ህይወትም በሃይማኖትም ይሁን በማናቸው መንገድ አንድን ነገር ይህን ማድረግ አለብኝ ብለው ውሳኔ የማሳለፍ የትውልድ መሆን አለበት። ይሄ ነገ አደርገዋለሁ፣ ተነገ ወዲያ አደርገዋለሁ፣ በሚቀጥለው ዓመት አደርገዋለሁ፣ የእናቴ መቀነስ ሲስተካከልልኝ አደርገዋለሁ የሚል አይደለም። አብይን መጣል ካስፈለገ መጣል ያስፈልገው አሁን ነው እንደማለት ነው። ሌላው መንፈሳዊ ነው ይላል። ያው ከሃይማኖት ጋር የተያዘ ነውና ይሄንን 8 ፒላሮች ይዞ ወይንም ደግሞ 8 ማማዎች ይዞ ነው ይሄንን የጃንደረባውን ትውልድ ማህበር ያቋቋመው እና ይሄ በሚቋቋምበት ጊዜ እንግዲህ ከዛ ውስጥ የሄኖክን የምመለከተው ሞር ልበ ብሩህ የሆነ መጽሐፍ ቅዱስን አንብቦ የተረዳና ይሄንን ደግሞ በመንፈሳዊ ዓለም ወጣቱን ለመኮትኮት ነው። እንግዲህ እንደምታውቁት በየአድባራቱ በየአጥቢያው ብዙ መንፈሳዊ ማህበሮች አሉ። ሰዎች ይሰበሰባሉ። መጽሐፍ ቅዱስም ያዛል። ቃሉን አላቆም እንጂ ነግረውኛል። በመካከል በተሰበሰባችሁት መካከል መንፈስ ቅዱስ እኔ እገኛለሁ ብሏል የሚል እንትን አባባል አለና የመጽሐፍ ቅዱስ አዋቂ ስላልሆንኩኝ በተሳሳት ይቅርታ አድርጉልና ያ መሰባሰብ አለ በየቦታው እና ብዙ ማህበራታቸው አሉ። ከዚህ ከተሰባሰቡት ማህበር የጃንደረባው ትውልድ የተባለው ስብስብ አንደኛው ስብስብ ነውና ከዛ ቀጥሎ በጣም ሰፊ የዚህ ፕሮግራም ሊሸፍነው የማይችል የማህበራዊ አወቃቀርን ይዞ የመጣ ነው። ማህበራዊ አወቃቀርን ከህፃናት ሙያ ጀምሮ እስከ መጨረሻው እስከ ሽምግልና ዘመን ያለውን ህብረተሰብ እንዴት ይዋቀራል፣ የማንበብን፣ የመወያየትን፣ የመነጋገርን፣ የመረዳዳትን፣ ኢኮኖሚ በስራም ላይ የመሳሰሉትን ነገሮች ብቻ ብዙ ማህበራቶች ተንትኖ አስቀምጧል እና ከዚህ ውስጥ እንግዲህ በዚህ በሂደት ውስጥ የመጣው እንግዲህ ምን ፍንትው እንዳለላቸው ባላቅም እንዴት እንደመጣም ባላቅም በዚህ በማህበር ውስጥ የዚህ የአላፋት ዝማሬ የሚል መርሃ ግብር ነው የመጣውና የአላፋት ዝማሬ እንግዲህ እንደምታውቁት በየቦታው በየገዳሙ ብዙ ሰዎች ዝማሬ ይዘምራሉና እነዛን ሰብስቦ በቤተ ክርስቲያን ውስጥ ለገና በዓል የማዘመር ፕሮግራም ነው የተጀመረው። አሁን የደረሰበት ደረጃ ደርሷል ማለት ነው። እንግዲህ ጥያቄውን ከመለስኩና መግቢያ ጥሩ ነው። አመሰግናለሁ። ያው እነዛ 8 ፒላሮች ያልካቸውን እንዲሁ እንደ ፌስ ቫልዩ ሲታይ በጣም ጥሩ ነገሮች ናቸው። ግን እንግዲህ ይሄ ነገር ከትችት የዳነ አይደለም። የቤተ ክርስቲያን ጉዳይ በተለይ በአስተምህሮቱ ላይ ሲገባ በጣም ብዙ የሚያነጋግሩ ነገሮች አሉ። አባቶች ሲኖሩም ማድረግ ይቻላል። እኔም ካስፈለገ የተወሰነ አለኝ መጠቆም እችላለሁኝ አንዳንድ ጉዳዮችን የተመለከትኳቸው። ግን ይሄ ነገር ሆነ አሁን እኛ ማየት የፈለግነው የመንግስትን ጉዳይ ነው። የመንግስት ጉዳይ ያው በአስፈላጊው ወቅት ይፈቅዳል፣ አላስፈላጊ ሲሆን ደግሞ ዞር በሉ ይላቸዋል። ያው ይታወቃል። እና እንደውም መስቀል አደባባይ በአሁኑ ሰዓት መምጣታቸው የሚገርም ነው ኦልሬዲ። እና ከዛ አንጻር አንዳንድ ነገሮችን ብታብራራልን። ምክንያቱም ይሄ እንዲህ አይነት መንፈሳዊ የሆኑ ህዳሴ ማለት በጣም አነጋጋሪ ነው። ምክንያቱም የምትታደስ አይደለችም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ሃይማኖትና ያ ችግር ስለሚያመጣ ግን እንደዚህ አይነት ነገሮች በተለያየ ምክንያት መንፈሳዊ ህዳሴ በሚል ፕሮጀክት ብዙ የሚሰሩ ነገሮች አሉ እና ያ ግን
አንዳንድ ጉዳዮች እንዳይታዩ ያደርጋል የሚሉ አሉና በተለይ የሰብአዊ መብት ጉዳይ በሚመለከት ለሱ ሽፋን ነው መሳሪያ ነው የሚሉ አሉና ከዛ አንፃር የምታብራራው ነገር ካለ እስቲ ጋዜጠኛ ምን አላቸው አንተ ድምስት? እሺ አመሰግናለሁ ዶክተር ሰለሞን። መጀመሪያ እንደው መሰረታዊ ነገር ማንሳት ቢያስፈልግ ይሄ የአእላፋት ዝማሬ የተባለው ዝግጅት ያልተለመደና ከዚህ በፊት ማናውቀው አይነት ትዕይንት ነው እና በአዲስ መልክ የተከሰተ ስለሆነ ይሄን በሚመለከት ያለው ግንዛቤ ምንድነው የሚለውን ጠቅለል አድርጌ ሐሳብ ብሰጥበት ጥሩ ይመስለኛል። ይሄው ምንድነው መጀመሪያ ከሃይማኖት አንፃር ነገሩን ማየት ያስፈልጋል። ቅድም ኢያሱ ሲል እንደነበረው ከሃይማኖት አንፃር ይሄን ነገር ትክክል ነው አይደለም ለማለት በጉዳዩ ላይ በደንብ እውቀት ያላቸው የበቁ አባቶች እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ታሪክ ያላት መሰረት ያላት የራሷ ቀኖናና ዶግማ ስላላት በሲኖዶሱ በኩል አልፎ ጳጳሳት አውቀውት የአእላፋት ዝማሬ የሚባል ከቤተክርስቲያኗ ቀኖናና ዶግማ ጋር ምን ያህል ይሄዳል፣ ምን ያህል የተጣጣመ ነው የሚለውን ነገር የሃይማኖት አባቶች የሚሉትን ነገር መስማት የሚያስፈልግ ይመስለኛል። ግን ምንድነው ያለው ስጋት? እኔ አንዳንድ ጥያቄዎችን እንዲሁ ያነሳውላቸው ሰዎች ነበሩ። ምንድነው የሚሉት? አንዳንዶች ከማህበራዊና ከተለያየ ፋይዳነቱ ከኢኮኖሚ ከቱሪዝም ከምን ጋር ሁሉ እያያያዙ ጥቅሙን የሚናገሩ ሰዎች አሉ። ከዛ በፊት ግን ከሃይማኖት አንጻር የተለያዩ ሴክቶች በተለያየ ዘመንና ወቅት ይነሳሉ። እንደዚህ አይነት ነገሮች ምን የሚባባል አባባል አለ? በሬ ሆይ ሳሩን አይተህ ገደሉን ሳታይ የሚባል ነገር አለ እና ብዙ ጊዜ ሰው ፌስ ቫሊዩ ነው የሚያየው፣ ፊት ለፊቱ ያለውን መልካም ነገር ነው የሚያየው። እንደምናየው ሁላችንም ያ ሁሉ ህዝብ በነቂስ ወጥቶ እግዚአብሔርን ሲያመልክ ሲዘምር ሲያመሰግን ማየት በጣም መልካም ነገር ነው። ማን ይቃወመዋል? በዚህ ደረጃ ህዝብ ወጥቶ አምላኩን ቢያመሰግን በየትኛውም ሁኔታና በየትኛውም መንበር በየትኛውም መድረክ ላይ አምላክን እግዚአብሔርን ማምለክ እኔ ችግር ያለው አይመስለኝም። ምክንያቱም እንደው ሌሎች እንኳን ባይናገሩ ባያመሰግኑት ድንጋዩም ቁሱም ህይወት አልባውም እግዚአብሔርን ያመሰግነዋል እስከመባል የሚደርስ የሃይማኖት ትምህርት የመጽሐፍ ቅዱስ ትምህርት አለ እና ከዛ አኳያ እንደዚህ አይነት በጎ ነገር አይቶ ያንን ነገር መደገፍ ትክክል ነው ማለት ይቻል ይሆናል። ነገር ግን ከተለያየ ሁኔታ ጋር አያይዘው ከሃይማኖት ለምሳሌ የተለያዩ ንቅናቄዎች በተለያዩ ወቅት ጊዜ ይነሳል። አንድ ወቅት ማህበረ ቅዱሳን የሚባል ስብስብ መልካም ነገር ይዞ መጥቶ ወጣቱን አሳትፎ ወጣቱን አንቅቶ ወደ ሃይማኖት እንዲመለስ አድርጎ ለቤተክርስቲያኗ በጎ ነገር አድርጓል ሲባል ከቆየ በኋላ ግን ከአባቶች ጋር ከቤተክርስቲያን ጋር መላተም የጀመሩበት ሁኔታ ሁሉ እስኪፈጠር ድረስ የራሳቸውን መንገድ የራሳቸውን ሂደት ቀጥለው በኋላ ችግር ያመጣበት ሁኔታ ሁሉ ነበር። ስለዚህ ከዚያ አኳያ እነ ዲያቆን ሄኖክ ኃይሌ ይዘውት የመጡት ነገር ምን መሰረት አለው? ሃይማኖታዊ መሰረቱ ምንድን ነው? ከቀኖና ከዶግማና ከዶክትሪን ከመሳሰለው ከሲኖዶሱ እይታ አንጻር ምን ይመስላል የሚለው ነገር በደንብ መታየት ያለበት ይመስለኛል። እሱን እንግዲህ ለነሱ መተው ነው የሚሻለው ቅድም እንደተባለው። ከዛ ውጪ እንዲሁ ዝም ብሎ አንዳንድ ሰዎች ሲያነሱ የምሰማው ለምሳሌ በገናዋ ዜማ የማህሌት የቅዳሴ ሌሎች ስነስርዓቶች አሉ በዋዜማው የሚካሄዱ ማታ ላይ እና እነዛ ነገሮች እንዲስተጓጉሉ ያደርጋል። ቀደም ብሎ የሚጀምር ቢሆንም እስከ ምሽት ድረስ ዘልቋል ብለው ሲናገሩ የሰማኋቸው ሰዎች አሉ እና ያን የቤተክርስቲያን ስርዓት እንዲቀር ሌላ መልክ እንዲይዝ በሌላ ነገር እንዲተካ የማድረግ ሁኔታ ካለው ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል ብለው ስጋት የሚሰማቸው ሰዎች አሉ። ይሄ ከሃይማኖት አንጻር ነው።
ሌሎች ደግሞ በፊት ተሐድሶ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰርጎ በማስገባት የቤተክርስቲያኗን ቀኖና ዶግማ ለመቀየር ብዙ ጥረት ይደረግ እንደነበር እናውቃለን። መጀመሪያ ከታሪክ አንጻር ቅባት የሚባል ነገር መጣ። ከዛ የፕሮቴስታንት ንቅናቄ መጣ። ከዛ በኋላ ደግሞ ተሐድሶ የሚባል ነገር ነበር። ልክ እንዲህ እያለ ኦርቶዶክስን ከካቶሊክ ካቶሊክን ከኦርቶዶክስ ጋር የመዋጥ የመሰልቀጥ አይነት ነገር እንቅስቃሴ የሚያደርጉ አሉ እና ከቫቲካን ከሮም ከመሳሰለው ነገር ጋር እያያያዙ በእጅ አዙር ቤተክርስቲያኗን ለማዳከም የሚደረግ ጥረት ነው እና ለእነዚህ መሳሪያ ሆነዋል ብለው የሚናገሩ ሰዎች አሉ። እንግዲህ እነ ሄኖክ ኃይሌ በዚህ ይጠረጠራሉ አይጠረጠሩም? ስራቸውና ተግባራቸው ነው የሚያወጣቸው። ስለዚህ የሃይማኖቱ ጉዳይ ለእነሱን ተውና ምናልባት አንተ እንዳነሳው ከማህበራዊና ከፖለቲካ ፋይዳው አንጻር ነገሮችን በደንብ መመዘን መመርመር የሚያስፈልግ ይመስለኛል። እኔ እንደ ሚዲያ ባለሙያ ከማህበራዊ ፋይዳ አንጻር ለምሳሌ ሲያነሱት የሰማሁት ወጣቱ ብዙ ጊዜ በዋዜማው በመጠጥ በጭፈራ በተለያየ ነገር የማሳለፍ አዝማሚያና ባህል ስላለ እንደዚህ አይነቱን ነገር ባልባሌ ቦታ ከሚውል ይልቅ በእንዲህ አይነት ሃይማኖታዊ ፋይዳ ባላቸው የምስጋናና የመዝሙር ስነስርዓት ላይ ቢያሳልፍ የበለጠ ጠቀሜታ ይኖረዋል ሲሉ አዳምጫለሁ አዘጋጆች። ከዚህ አኳያ በጣም ጠቀሜታ አለው፣ እውነት ነው። ወጣቱ በዚህ መልኩ ለሃይማኖቱ ቀናይና ጽኑ ሆኖ ማየት በጣም ጠቀሜታ ይኖረዋል። ከማህበራዊ ፋይዳው አንጻር ለቱሪዝም ለኢኮኖሚው ይጠቅማል፣ ዓለም አቀፍ ትኩረት ስቧል። እንዲህ እያሉ ጠቀሜታውን የሚዘረዝሩ ሰዎች አሉ። ከዚህ አንጻር ማህበራዊ ፋይዳ አለው ልንል እንችላለን ከጉዳቱ ይልቅ። ስለዚህ ጥቅምና ጉዳቱን በደንብ እየመዘኑ መሄድ የሚያስፈልግ ይመስለኛል። ዋናው ግን ያነሳውና ቬሪ ኢምፖርታንት ነጥብ ከፖለቲካ አኳያ አሁን ያለው አገዛዝ ምን እያደረገ ነው? ምንድነው ይህን ጉዳይ ትኩረት ሰጥቶ ስፖንሰር አድርጎ መንግስታዊ በዓል እስኪመስል ድረስ እንዲህ አይነት ሽርጉድና ሸብረብ ምንድን ነው ብሎ መጠየቅ በጣም ያስፈልጋል። ምክንያቱም ይሄ የአላፍ ዝማሬ 3ኛ ዓመቱ ነው ተብሏል። የአሁኑ ዝግጅት በመጀመሪያው በአንደኛውና በሁለተኛው መድኃኔዓለም ቤተክርስቲያን ነበር የሚካሄደው። በመድኃኔዓለም ቤተክርስቲያን በድምቀት በስፋት ለማክበር ዝግጅቱን ተፍ ሲሉ መስቀል አደባባይን ጠይቀው በመጀመሪያውም በሁለተኛውም ጊዜ አገዛዙ ከልክሏል። ከዛ ይልቅ ለሪቻ ለዚህ ለኦሮሞ ባህላዊ በዓሎች ወይም ደግሞ ይህን ከአማራው ባህል ጋር ተያይዟል እያሉ ሊያጠፉት ከሚፈልጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን የመስቀል አደባባይን በፊት ከነበረው ሁኔታ ሲያጋጥማት የነበረውን ችግር እናውቃለን። እና አሁን ምንድነው የተገኘው? ምን ተፈጥሮ ነው ይህንን የአላፋት ዝማሬ ትኩረት ሰጥቶ መንግስት አገዛዙ እንደዚህ አይነት ድጋፍ ሰጥቶ ለክርስቲያኑ የቆመ የመሰለበት ምክንያት ምንድን ነው የሚለውን ነገር ማየት የሚያስፈልግ ይመስለኛል። እንግዲህ በእኔ ግምገማ ዶክተር ሰለሞን ባለፈው ጊዜ የናይጄሪያ መንግስት ክርስቲያኖችን እየገደለ እየጎዳ ነው እና ይሄን ነገር ሊያቆም ይገባል ብሎ የአሜሪካ መንግስት ሌሎች ምዕራባውያን ትኩረት ሰጥተው በናይጄሪያ መንግስት ላይ ከፍተኛ ጫና እያደረጉ ነበር እና ክርስቲያኖች በመገደላቸው እርምጃ ወስዳሉ ብሎ ትራምፕ ከዛ በኋላ ያንን በተግባር አሳይቷል። ናይጄሪያ ድረስ ሄዶ በክርስቲያኖች ላይ ችግር የሚፈጥሩ አካላት ላይ የአየር ጥቃት፣ ወታደራዊ እርምጃ ወስዷል። ይሄን መውሰዱን ተከትሎ ደግሞ ከዛ ጋር ተያይዞ ትኩረት የሚስብ ጉዳይ የሆነ ሲመጣ በኢትዮጵያ በአርሲ አካባቢ ከፍተኛ የክርስቲያኖች ጭፍጨፋና ግድያ ተፈጽሞ ነበር እና ያ ግድያ ብዙዎችን አሳዝኗል። ቤተክርስቲያኗም በተደጋጋሚ ስታነሳው የነበረ ነገር ነው። ህዝበ ክርስቲያኑ በጣም ሲያለቅስበት የነበረ ጉዳይ ነው። በርካታ ክርስቲያኖች በጠራራ ፀሐይ በማንነታቸው በሃይማኖታቸው ተፈርጀው ከፍተኛ ጥፋት ተፈጽሞባቸዋል። ይሄንን በአርሲ የተፈጸመውን ግድያና ጭፍጨፋ ዓለም ትኩረት እንዲሰጠውና ይሄ ግፍ፣ ይሄ በደል፣ ይሄ ጭፍጨፋ እንዲቆም
ከፍተኛ እንቅስቃሴዎችና ዘመቻዎች ተጀምረው ነበር። አንደኛው በዚህ በአሜሪካን ሀገር የሚገኙ ኢትዮጵያውያን ህዝበ ክርስቲያኖች ባደረጉት አስተዋጽኦና ግፊት በሪዞሉሽን ደረጃ ሪዞሉሽን 937 የሚባለው የኢትዮጵያ አገዛዝ በክርስቲያኖች ላይ ጭፍጨፋና በደል እየፈጸመ ነው በሚል ለአሜሪካ ሃውስ ኦፍ ሪፕሬዘንታቲቭስ ለኮንግረሱ የቀረበ የኢትዮጵያን መንግስት የሚያወግዝ በሰብአዊ መብት በክርስቲያኖች ላይ በሃይማኖት ላይ በተለያየ ንጹሃንን የሚጨፈጭፍበትና የሚገድለው ነገር እንዲያቆምና እርምጃ እንዲወሰድበት በጆርጂያ የሚገኙ አንድ ሴናተር አርል ኤል በዲ ካርተር የሚባሉ ሰው ዲሴምበር 9 ላይ ይሄ ሪዞሉሽን እንዲዘጋጅ ተደርጎ ለውይይት ቀርቦ ለውጭ ጉዳይ ኮሚቴው ከቀረበ በኋላ ህጉ ነው እንዲጸድቅ ከፍተኛ እንቅስቃሴ እየተደረገ ነው ወደ ሴኔት እንዲተላለፍ። ስለሱ ዝርዝር እንመጣለን። ስለዚህ እንደዚህ አይነት ነገር በሚመጣበት ጊዜ ብዙ ጊዜ መንግስት ካለፈውም ከህወሓት አገዛዝ ጀምሮ ሪዞሉሽኖች በሚመጡበት ጊዜ መንግስት ቲያትር ይጀምራል። እነዛን ነገሮች ለመቀልበስ እንደዚህ አይነት ጫና ተጽዕኖ ማዕቀብ እንዳይመጣበት ለክርስቲያኖች ትኩረት እየሰጠና ክርስቲያኖችን የሚደግፍ መስሎ ለመታየት እንዲህ አይነት ድራማና ቲያትር ሊፈጥር ይችላል። ከፖለቲካ አንጻር በእነ አቡነ ሉቃስ ሌሎችም ኮሚቴዎች ቪዲዮዎችን ይዘው ሴኔት አካባቢ ኮንግረስ አካባቢ ከፍተኛ እንቅስቃሴ እያደረጉ እንደሆነ ይታወቃል። ስለዚህ እንዲህ አይነት ድራማ የምዕራባውያንን አስተሳሰብ ፖለቲካ አቅጣጫና እንዲህ አይነት በመረጃና በማስረጃ የተደገፉ ሁኔታዎችን ከትኩረት ውጭ ለማድረግ የመንግስት ሚዲያዎች ያገዛዙ የፕሮፓጋንዳ ተቋማት እንዲሁም ካድሬዎች ሌሎችም በሶሻል ሚዲያ ብልጽግናን እየደገፉና በቃ ልክ ገጽታ ግንባታ የሚሰጡ ሰዎች መንግስት ለክርስቲያኑ ማህበረሰብ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ከባድ ትኩረት ሰጥቶ እገዛ እያደረገ እንደሆነ ለማስመሰል እንዲህ አይነት ድራማዎችም እየተፈጠሩ ሊሆን ስለሚችል ነገሮችን ከአንድ አቅጣጫ ብቻ ማየት በጣም አስፈላጊ አይደለም። ህዝቡም ይህን ጉዳይ እንዳስተያየት እያነሳ ይገኛል። አብዛኛው ሰው ነገሩ የሚገባው ይመስለኛል። ከዚህም አኳያ ማየት ያስፈልጋል የሚል አስተያየት ለመስጠት ነው። ዶክተር ሰለሞን በጣም ጥሩ ነው። በሰፊው አስረድተሃል በዚህ ጉዳይ ላይ። እንደው የራሴን አስተያየት ሳልሰጥ እንዳላልፍ እዚህ ላይ በተለይ ሃይማኖትን በሚመለከት በእርግጥ አባቶችን ጠርተን እንትንላለን፣ ግን በአሁኑ ሰዓት እንደምናየው የትኛውም ከከሌ ሳይባል በክርስትና እምነት ተከታዮች ሀገራችን ውስጥ ያሉት በጣም እያሳሳቱ ይገኛሉ። ልክ የኦርቶዶክስን አልባሳት ከበሮ ምን በተመለከተ ሁሉ ይዘው ገብተዋል። እውነት ለመናገር እኔ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ነኝ። እምነት አይባልም ብለዋል አንድ ጊዜ። አክቹዋሊ እምነት ቢሆንም እንደ አጠራሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመን ልክ እንደዛ ሆኜ ሳየው ብዙ ልዩነት ያለብን ነገር አለ። ኢቨን ከድሮ ጀምሮ ከካቶሊክ የሚነሳ ነገር አለ። ይሄን እንደ ግሌ እንደ ኦርቶዶክስ ተዋህዶ እምነት ተከታይ ነው የማወራው እና ከዛ አንጻር ሁሉ ብዙ ልዩነት ስላለን እነሱ ብቻ እንኳን ከሌላው ቀርቶ ማለት ነው። እና ግን ዋናው ምንድነው አሁን እየታየ ያለው ይሄ ርብርብ የሚመስለው የኦርቶዶክስ ተዋህዶ ጥንታዊ የኦርቶዶክስ ተዋህዶ ቤተክርስቲያንን አስተምህሮት የሚጋፋ ነገር ነው። እኔ መረጃውን ባይኖረኝ አንዳንድ ቦታ ላይ ለመዘጋጀት ብዬ ሳነበው ለምሳሌ የዲያቆን አቤኔዘር ተክሉ ገጽ ላይ እንዳገኘሁት ከሆነ ሄኖክን የሚተችበት አለ። ይሄ በጣም በኦርቶዶክስ ከፍተኛ ችግር ያለው የማማለድ ጉዳይ ላይ የሚተቸው ነገር ስላለ ሄኖክ ተናገረ የሚለው ስላለ ይሄ ሁሉ እንግዲህ እርስ በርስ ቀርበው እርግጥ ማስረዳት አለባቸው። ግን ያ ሲታይ ግን በጣም ያስደነግጣል እና ጥሩ ያልሆነ ነገርም እንዳይሆን በተለይ ግን አሁን የፖለቲካውን ነገር ያልከው ይጠቀሙበታል፣ ተገቢ ነው። አባቶችም እየተቹት ነው። እንደው ለምሳሌ ያህል ይችን ላሰማና ከዛ በኋላ ወደ ሁለተኛው ጥያቄያችን እንመጣለን። ማናቸው የኔታ ገብረ መድህን የሚባሉ አባት ብዙ ሲናገሩ ይሰማል በዚህ ጉዳይ ላይ እና እንስማው። ለምሳሌ ከወቅታዊ ሁኔታውና
የዚህን የዝማሬ ጉዳይ በተመለከተ ላሰማ። ሰባኪያን ብራች እናንተ ገና በልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያን ብራች አረጋጉን እናስብበት። ሰው መሆናችን እንረዳ። የቤተክርስቲያን ጉስቁልና የሰው ክብር ይግባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ። ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆነን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታች ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊት ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንን ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? እኔ ምንድነው መምህርነቴ? ሊቁ ምናምኑ ሰባኪ ምናምን ምን ያደርጋል? ስብከቴ አባት ምናምን ምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ይሄን ይመስላል እንግዲህ እና በጣም ከፍተኛ ፓወርፉል የሆነ ንግግር ነው ያላቸው። ከፍተኛ እንትን ነው እና ይሄ ነው እንግዲህ ነገሩን እንትን የሚያደርገው። በአንድ በኩል በሁኔታው ስታየው ወጣቶችን መሰብሰባቸው ምን ማለታቸው የሚገልጻቸው ነገሮች የሚያስደስቱ ቢሆንም ከበስተጀርባው ግን ደግሞ እንዲህ አይነት ችግር እየደረሰ ምንድነው ወይ ይሄን ነገር ወደ ሌላ መቀየር ከተቻለም አንድ ነገር ነው። እስኪ በዛ እንለፈውና አሁን ወደ ሁለተኛው ጥያቄ ልምጣ። ከጊዜ አንፃር ወደ ሁለተኛው እንግዲህ ወደ እንዳልኩት ነው እንግዲህ በመካከልም ገብተን አንዳንድ አስተያየት መስጠት እንችላለን እና አብዛኛውን የጠቀሳችሁት ስለሆነ የጠቀስነው ስለሆነ ወደዛ ብዙ አልገባም። አሁን ወደ የቀረ ነገር ካለ ልትቀጥል ትችላለህ። ትንሽ ከዚህ በተለይ ያው አሁን አባታችን በጠቀሱት እና ቅድም ምናላቸውም ባስገነዘበው መሰረት ያለውን ሰቆቃ እና ከዚህ ከፊት ለፊት ከሚታየው በጣም ደስ ከሚለው ነገር ጋር እያነጻጸርክ የተወሰነ ነገር ካልክ በኋላ ግን ወደዚህ ወደ HR 937 መግባት እፈልጋለሁ። ምክንያቱም በአሜሪካ ውስጥ የተለያዩ HR 937 በጣም ብዙ ነው እንደዚህ አይነት ሳይሆን ሌሎች ከዚህ በፊት ሲካሄዱ የነበሩ ነገሮች አሉ እና በአማራና ማህበረሰብና በኢትዮጵያ ኦርቶዶክስ አባላት ላይ የሚፈጸሙ የፍርድ ውጭ ግድያዎችና ጥቃቶች ስለሚቀጥሉ ሪፖርቶችን በመመርመር ይሄ HR 937 ያሉ ህጋዊ መሳሪያዎች ተጠያቂነትን ለማስፈን ያላቸው ጥቅምና ጉዳት ምንድነው? ምክንያቱም ከዚህ በፊት የታየም ነገር ስላለ ነው። አንዳንድ ጊዜ ያንን ነገር ተጠቅመው የውጮች ምናምን ይሄ ምንድነው የሚባለው ኖሞር ጥሩ ኤግዛምፕል ነው እና እሱም አለ። በወያኔም ነገር የተጠቀሰው ነገር አለ። በሱ ላይ የተወሰነ ነገር ብንል እወዳለሁኝ። ቅድም የጀመረውንም ጋዜጠኛ ምናላቸው ሊቀጥልበት ይችላል ከዛ በኋላ እያሱ አንተ ሐሳብን ከሰጠ በኋላ እና እስኪ በዚህ ላይ ትንሽ እንበል። ምንድነው ጥቅሙና ጉዳቱ የዚህ HR 937 ሪሊ? አይሰማም። ወደ HR ከመግባት በፊት በዚህ በጃንደረባው ትውልድ አካባቢ ከሃይማኖቱ ኮት በወጣው መልኩ ምለው ነገር አለ። ይሄንን ኃላፊነት ወይንም እንደዚህ በዚህ ጉዳይ እንወያያለን ከተባለ በኋላ በተቻለ መጠን በማህበራዊ ሳይንስና በተለያዩ መስኮች ያሉትን ከታሪክም አንፃር ከሌሎችም ሀገሮች ተሞክሮ አንፃር ለማየት ሞክሬ ነበርና ወደ ኦልሞስት ወደ 12 ገጽ አካባቢ የሚሆን ሪሰርች ውጤት ነው ያገኘሁት። ነገር ግን እንዳጋጣሚ ሆኖ ያገኘኋቸውን የሪሰርች ውጤቶች በሚዲያ ማቅረቡ ከጥቅሙ ይልቅ ጉዳቱ ሊያመዝን ስለሚችል ወደፊት በግል በእኛ በምንወያይበት ሰዓት በዛ ላይ እንወያየዋለን። ግን ምንድነው የምመለከተው ነገር ቅድም እኔ
እኔም ወስደው አሁን ቅድም ፕሮፌሰር ሰለሞን እንዳለው ፍለፊት ዲያቆን ሄኖክ የተናገረውን ነውና እነዛ 8 ፒላሮች የተባሉትን በተግባር መተርጎም ከክርስቲያን ህብረተሰቡን በተለይ ወጣቱን ወደ ተፈለገበት አቅጣጫ ሊያመጣው ይችላል ነው እና ለምሳሌ አንደኛው የሚነጋገሩት ጉዳይ የነበረው ለምሳሌ ብዙ የኦርቶዶክስ ቤተክርስቲያን ወጣቶች ወደ ሌላ እምነት ተቋማት የመፍለስ ጉዳይ እንዳጋጠማት ይነገራል። ምን ያህል ዳታው በትክክል እንደሆነ ባላውቀውምና ያንንም ለመለወጥ የሚያመጣው ነገር ሊሆን ይችላልና በአጠቃላይ እኔ የምመለከተው እንደ ማህበራዊ አይነት እንቅስቃሴ ህብረተሰብን ወጣቱን ቅርጽ ለማስያዝ እና ዘመኑን ያወጀ አይነት ነገር አድርጌ ነው የምወስደውና ከዚህ አንፃር ብንመለከተው የሚል ነገር አለኝ። ሃይማኖቱ መከራከሪያ ነጥብ እንዳለ ሆኖ ማለት ነውና ይሄ ነገር መቀጠል ያለበት መበርታት ያለበት አላፋስ ዝማሪ በነገራችን ላይ ሌሎችም የክርስትና እምነት ምክንያቱም ቅድም ምናላቸው እንዳለው ለምሳሌ መስቀል አደባባይን ሁሉ እንዳንጠቀምበት እኮ የተከለከልንበት ዘመን ነበርና ዛሬ ግን አገዛዙ በተለያየ ምክንያት ይሄን መስቀል አደባባይ እንድንጠቀም አድርጎናል እና ህብረተሰቡ በኢትዮጵያ በተለይ በአዲስ አበባ ያለው የክርስቲያን ህዝብ አንድነቱን ህብረቱን ፍቅሩን በተለየ በሌላኛው ሳንቲም ገጽታ ስመለከተው ማለት ነው የገለጸበት ሁኔታ አያዋለው በዛ መልኩ ማለት ነውና አዲስ አበባ ከተማ ለምሳሌ እሬቻ ድሮ አይከበርም ነበር። ድንገት እናንተ የአዲስ አበባ ልጆች ደብረ ዘይት ነበር የምንከበረው። ደብረ ዘይት ዘመዶች ስላሉኝ ሄዳለሁ። ሆራ ነበር የሚከበረው። ከሆራ ወጥቶ የመዲናዋና በዓል ሲሆንና ትላልቅ አደባባዮች ከግብጽ በተዋሱት ባንዲራ ሲውለበለብ በዚህ በመስክ በዓሎች በመንመለከታቸው አደባባይ በዓሎች በመስቀል በጥምቀት የኢትዮጵያ ሰንደቅ ዓላማ እንዳይውለበለብ የተደረገበትና የአፈና መገለጫ የሆነበት ነው። በዚህኛውም ደግሞ በዚህ በአላፋት ዝማሬ ላይም ተገልጿልና ይሄ አንቱ መወሰድ ያለበት ነገር ነውና ተጨማሪም ሌሎች በዓላቶች ፈጥረው የሚያከብሩ ከሆነ በኔ እንትን ነው ይሄ ነገር አሁን ወደ ኤችአር ሊወስደን ይችላል። እንግዲህ ምንድነው የዚህ የሴናቱን ጉዳይ ስመለከተው እንግዲህ ትንሽ እናንተ እዛ ስላላችሁ የበለጠ ብታብራሩ ደስ ይለኛል። ምክንያቱም የእናንተ የፖለቲካል የሴናቶች ምርጫ እንትን የሚለው በመራጩ ቁጥር ብዛት ነው። ለምሳሌ በአካባቢው ብዙ ኢትዮጵያኖች ካሉና በዚህ ሎቢ የሚያደርጉት ከሆነ የነዛን ሰዎች ድምጽ ለማግኘት እና በዚህ በኩል እንቅስቃሴ ያደርጉ ሰዎች ለማግኘት ያንን ነገር ኮንሰርን አድርጎ ሊያስገባ ይችላልና አይ ቲንክ የተባለው ግለሰብ የተወሰነ የ2 ዓመት መሰለኝ የሚቀጥለው ምርጫ ላይ በ2000 ለረጅሙ ጊዜ የሚወዳደርበት ይሆናልና ለዛ ራሱን እያዘጋጀ ነው። በዚህ አጋጣሚ ግን በዛ አካባቢ የተፈጠሩት ኢትዮጵያኖች የንን ጉዳይ አንስተው ለሴናቱ መናገራቸው ትልቅ ተጽዕኖ ያመጣል የሚል እምነት አለኝ ፖለቲካሊ ማለት ነው። ምክንያቱም ከዚህ ቀደም ብዙ ጊዜ በአገዛዙ ላይ በወያኔም ቢሆን በአብይ መንግስት ላይ የተለያዩ ተጽዕኖዎች እርምጃዎች ማዕቀቦች እንዲወሰዱ ለምሳሌ ባለስልጣኖቹ እንዳይንቀሳቀሱ የማድረግ ወይንም ገንዘባቸው ወደፊት ፍሪዝ ማድረግ በተጨማሪም ወደፊት ደግሞ በወንጀል ቢጠየቁ እንዲህ አይነት ማስረጃዎች እና መረጃዎች ወይንም ድጋፍ ደብዳቤዎች በሙሉ አስፈላጊ ናቸውና እኔ ያሰብኩት እንዲያውም የነበረው ምንድነው እንዲህ አይነት ደብዳቤዎች ቅድም እናላችሁ ተክሶታል በናይጄሪያ ላይ የተደረገው ጥቃት በዚህ ክርስቲያኖችን ለመጠበቅ ተብሎ የተደረገው ጥቃት በዚህ በተጻፈው ደብዳቤ መሰረት አገዛዙ ብርክ የያዘበት ሁኔታ ነው። ይሄንን ለመሸፈን አሁን እነዚህ ነገሮች ባይኖሩ ነው ብለን እናስብ። እነዚህ ነገሮች ባይከሰቱ ኖሮ ድንገት አገዛዙ አሁንም የአላፋት ዝማሬን በመስቀል አደባባይ አክብሩ አይለንም። ነገር ግን አሁን የሚነሳ ወቀሳ አለ። ለምሳሌ አሁን አገዛዙ ይሄንን በመጠቀሙ ምክንያት ይሄንን አዳነች አበበ ልኬልሃለሁ ትዊተሯን አዳነች አበበ አዲስ አበባ
አማረች ክርስቲያኖች አማረች ትላለች፣ ግን ራሷ በተወለደችበት አሩሲ ከክፍለ ሀገር ውስጥ ሰው እያስገደለች ነው። ኃላፊነት አለባት እሷ። እና እንዲህ ብለው እኛን ሊያታልሉን አይችልም። እኛንም ብቻ ሳይሆን የዓለም አቀፍ ህብረተሰቡን ሊያታልሉት አይችሉም። ትላንትና ከሌሎች ዲያቆኖች ጋር ባደረኩት የቅርብ ዘመዶች ሆነው ባደረኩት ውይይት አንድ የነገሩኝ ነገር ምንድን ነው፣ ዛሬ በአዲስ አበባ ከተማ ውስጥ ያሉ የውጭ ሀገር ዜጎች በተለይ አውሮፓውያኖቹ በየጊዜው ወደ ኤምባሲዎቻቸው ሪፖርት እንዲያደርጉ ይጠበቅባቸዋል፣ ግዴታ ነው። ምክንያቱም የጸጥታ ሁኔታ የሚያስተማምን አይደለም። ስለዚህ እኔ ነገር ማናቸውም ነገር ሊፈጠር ስለሚችል ሁልጊዜ ሪፖርት እንዲያደርጉ ይጠየቃሉ። እና ይሄ የሚያሳየው ምንድነው? የውጭ ህብረተሰብ ዓለም አቀፍ ህብረተሰብ በአብይ መንግስት ላይ አመኔታ እንደሌለው ነው። በእርግጥ አንዳንድ ጊዜ ውጤቶችን ቶሎ ልንፈልጋቸው እንችላለን፣ ግን አመኔታ እንደሌለው ያሳያል። የክርስቲያኖች መገደል፣ መሰደድ የመሳሰሉት አሁንም ነው። አሁን በቅርቡ ራሱ ለበዓል ወደ አማራ ክልል በሚሄዱ ሰዎች ላይ በሸዋ አካባቢ እገታ እንደተካሄደ 40 ሰዎች ታግተው እንደተወሰዱ ይናገራልና ይሄ ዓለም አቀፍ ህብረተሰብ የሚያውቀው ነው። እንደዚህ አይነት ኤችአር የሆኑ ሪዞሉሽኖች ወይንም ህግ እንዲወጣ የሚያስገድዱ ሰነዶች በምንፈልገው ሰዓትና መጠን ተግባራዊ እንኳን ባይሆኑ በፖሊሲ ደረጃ ላይ በአገዛዙ ላይ ከፍተኛ ተጽዕኖ የስነ ልቦናም ቀስ ብሎም ደግሞ የፖለቲካና የፖሊሲ ተጽዕኖ ያመጣሉ የሚል እምነት አለኝ እኔ በግሌ። ይህም ስለሆነ ነው ዛሬ አገዛዙ ሳይወድ በግድ ታንቆ የአላፋት ዝማሬን በአዲስ አበባ መስቀል አደባባይ እየፈቀደው። በጣም ተገቢ ነው። ጥሩ ነው። እንግዲህ ይሄ ነገር ተነጋግረን መቼም አንጨርስም፣ ያው ወደ ሃይማኖት አንገባም ብለውን ነው እንጂ ይሄ የአለፋት ዝማሬ በፌስ ቫሊዩ እንዲሁ ሲታይ ደስ ቢልም ከሃይማኖቱ ዶግማና ቀኖና አንጻር ብዙ የሚጎለው ነገር አለ። እኔ ራሴ እዚህ መዘርዘር የምችለው ማለት ነው። እና በጣም አስቸጋሪ ነገር ነው። ግን ይሄንን ለሌላ ነገር መጠቀም ተገቢ ነው። አንተ እንዳልከው ያንን በሪሰርች መልክ አቅርቦ ሌላ ነገር ማስገንዘብ ይቻላል በሌላ መልኩ ማለት ነው። ይሄን ካልኩኝ በኋላ ወደ ኤችአር ይቅርታ እንደው ኢንተርፌር ላደርግ እንጂ አሁን የአላፋት ዝማሬን እኔ አንዱ ከመሳሰልኩበት ታሪካዊ ከሪሰርቹ ከፋይንዲንግ ማለት ነው ያው ስታነብና ስትፈልገው ነው እንደዚህ አይነት ጉዳዮች የሚመጣው። እና ለምሳሌ እናንተ ልትሄዱበት ትችላላችሁ በዚህ ጉዳይ ላይ እና ምልክቱንም ልኬልሃለሁ ከነ ፎቶግራፉና ዱሪንግ ጂም ክሮ በሚባል 1960 አካባቢ ጥቁሮች ተገልለውና በጣም በሚጨቆኑበት ሰዓት ያንን የጥቁሮቹን ማህበረሰብ ማለት ስፕሪት ለበለው ወይንም ደግሞ ስብዕና ማንነት ክብር ከፍ አድርጋ ያዘችው የጥቁሩ ቤተክርስቲያን ነው። እነ ማርቲን ሉተር ኪንግም ከዛ ውስጥ የወጡ ናቸው። እና እንዲያውም በዛ ባገኘሁት ሪሰርች ምንድነው ፎቶግራፉን ማሳየት ትችላለህ። ዘማሪዎችም ነበሩ ስፕሪትን ከፍ ለማድረግ እና አንድ ጊዜም ያለመገዛትም ሬዚስታንስ እንደሆነ የሚያሳየራል። በሰፊው ደግሞ የተሄደበት የአርሜኒያን ጉዳይ አለ እና አርሜኒያኖችም በዚህ ጉዳይ ፖላንዶችም አለ። 4 ሀገሮችን ተመልክቻለሁና ይሄ ነገር ሲታይ ሰዎች መብታቸው በተረገጠበት ሰዓት እየሞቱም እየተጨቆኑም እንግዲህ በዚህ የቤተክርስቲያን ዘማሪያን ህብረተሰቡን እንደ ግሎ እንደ ሙጫ አጣጣቆ የሚይዙበት መንገድ ይፈጥራሉ የሚል ሪሰርች አግኝቻለሁና እሱንም ብትሄዱበት ደስ ይለኛል ምን እንደተፈጠረ እዛ ላይ። አመሰግናለሁ። አመሰግናለሁኝ። ኦኬ ያልከው ይሄ ነው የላክልኝ። አዎ መዘምራን ነበሩ። በእርግጥ ነው ማርቲን ሉተር ኪንግ እንደሚታወቀው በቤተክርስቲያን ውስጥ ከፍተኛ ትግል አድርገዋል። ምንም ማድረግ ስለማይችሉ ጂም ክሮ የሚባለው መቼም ቃል አይገልጸውም። እሱ ሰው ያለው ደግሞ እኛ ስቴት ውስጥ ነው የነበረው እና አስቸጋሪ ነው እና ተዋግተው ምን ብለው ደማቸውን እንኳን አፍስሰው መልሶ ሲመለሱ እንደ ዜጋ እንኳን አይታዩም ነበር። ወስዶ ያው የሚቀመጡበት ቦታ ያስቀምጣቸው ነበር። ያ በጣም መጥፎ ታሪክ ነው የዩናይትድ ስቴትስ ማለት ይቻላል። እና ጥሩ ነው፣ እውነት ነው። ለዚህ ነው ይሄኛውን በሌላ መልክ መጠቀም ብቻ ወጣቶች ግን እንዲጠይቁ
አድርገው ምንድነው አሁን እየተካሄደ ያለው ቅድም አባታችን እንደተናገሩት ሌላው ደግሞ ሃይማኖት የሚጠይቀው ምንድነው የሚለውን ደግሞ ስናየው የኛ ሃይማኖት በጣም በጣም ሶ ስትሪክት ነው በእውነት ለመናገር ብዙ ነገሮች አሉት እንዲሁ እንደው ካነሳ ብዙ እንትን የማያሉ ነገሮች አሉ ግን ምንድነው ያንን ማስገንዘብ ያለባቸው ደግሞ አባቶች ናቸው አባቶች ደግሞ እንዲደገፉ ያስፈልጋል እኔ እንደ ሃይማኖት ተከታይ ማለት ነው የማወራው እሺ አሁን ወደ ኤችአር 937 ስንመጣ ምን አላቸው እንደምታውቀው እኔ እዚህ ራሱ እንደው አሁን ቀድመ ተናገርካት በሉኝ እንጂ ከ1980 the last 40 years ምናምን በየፈለኩትና ሳየው ብዙ ኤችአር ብዙ ሪዞሉሽንስ ነበሩ በደርግም ላይ ከደርግ በኋላም እንደገና በየጊዜው የሚያስተላልፏቸው ነገሮች አሉ በርግጥ ያሁኑን ግን ለየት የሚያደርገው ምንድነው ኦፍ ኮርስ ከዚህ ከቲፒኤልኤፍ ጋር በተካሄደው ውስጥ ደግሞ ብዙ አለ እሱ ኤኒዌይ እሱ እንዳለ ሆኖ ይሄን ለየት የሚያደርገው እነን ለመናገር ጥሩ ነው የአማራን ጉዳይ ትንሽ ያስገነዘበ ነገር ነው እና አትሊስት ይሄን የዘር ማጥፋት የሚባለው ነገር ወደ ጆሮአቸው እንዲደርስ ያደረገ ይመስለኛል ቅድም እንደጀመርከው እና እስኪ ቅድም የጀመርከውን ጨርሰው እንዴት ነበር እንቅስቃሴው እንደው ከአቡነ ሉቃስም የተረዳኸውን ምን ላይም እንዳሉ አሁን በርግጥ ሆኖ አልወጣም ወደ እንትኑ ተመርቷል ግን እስቲ ትንሽ ብትነግረን ሰፋ አድርገህ ከቻልክ አመሰግናለሁ ፕሮፌሰር ቅድም ያሱ ከዚህ ከማህበራዊ ፋይዳ አንፃር ወጣቶች በዚህ ሁኔታ ውስጥ መሆናቸው ሊቀጥል የሚገባ ጉዳይ ነው እያለ አዎንታዊ የሆነውን ጎን እያነሳ ሲገልጽ ነበርና ይሄን ካለ በኋላ ግን ሌሎችንም ነገሮች ደግሞ ማስገንዘብ የሚያስፈልግ የሚመስለኝ ይሄ ወጣቶች መሰባሰብና እልልታና ዝማሬ ማሰማታቸው ከማህበረሰብና ከሃይማኖታዊ ፋይዳው አንፃር ከኢትዮጵያ ነባራዊ ሁኔታ ጋር የሚሄድ ነው ወይ አሁን ኢትዮጵያ ውስጥ በርካታ የሆነ የሰብአዊ መብት ጥሰት አለ በቤተክርስቲያኗ ላይም እየደረሰ ያለ ግፍና ሰቆቃ አለ እና ይሄን ከበራፕ ለማድረግ ከሆነ እየተጠቀሙበት ያለውና ወጣቱን የዛ ፕሮፓጋንዳ መሳሪያ ያደረጉት ከሆነ መቀጠሉ ምንድነው ፋይዳው የሚለው ነገር ትንሽ ጥያቄ ምልክት ውስጥ የሚያስገባ ይመስለኛል ምክንያቱም ያ ሁሉ ምዕመናን ያ ሁሉ ወጣት ያንን አደባባይ በዛ በድምቀት ባሸበረቀ ሁኔታ ሞልቶ ሲታይ ደስ ይላል ለእይታ እንደውም አብዛኛዎቹ ነጭ ብቻ እንዲለብሱ ተደርጎ ነው ዝግጅቱ እንዲካሄድ የተደረገው ያ ምንድነው መልካም ነገር እንዳለ ሰላም እንዳለ ኢትዮጵያ ውስጥ ፕሮስፔሪቲ እንዳለ የፖለቲካ መሳሪያ አድርጎ ያንን ነገር የመጠቀም አዝማሚያ የሚታይበት ነገር ነው ብዙ ጊዜ እኮ ስለ ብልጽግና ነገሮችን ለማሽቆጥቆጥ ለማጽዳት በዚህ በኮሪደር ልማት አዲስ አበባን ማስዋብ ምናምን የሚባለው ነገር ላይ ለእይታና ለታይታ መልካም ነገር ነው ማንም የሚቃወመው ነገር አይደለም ዞሮ ዞሮ እድገት በዚህ መንገድ ሊገለጽ ይችላል ግን ኢትዮጵያ ውስጥ ያለውን ሞት ሰቆቃ መፈናቀል ጅምላ ግድያ የደም አላባ ይሄን ሁሉ መከራ ዝም ብሎ ኢግኖር እያደረጉ ያንን ነገር አታንሱት ያ ነገር ምንም አስፈላጊ አይደለም በቃ እንደ ምንም ነገር አትቁጠሩት የሚል ጠቅላይ ሚኒስትር ባለበት ሀገር ሞትን የማይቀርና ሁሉ ጊዜ ሊሆን የሚችል እንደውም ለሞቱ ጥላ የሚሆን ዛፍ እንትከል በሚባልበት ሀገር ውስጥ ወጣቶች ምዕመናን የእንደዚህ አይነት ማሸብረቅና ዝማሬ ድራማ ተዋናይ መሆን አለባቸው ብሎ ማሰብ በጣም ይከብዳል አሁን ቅድም የተናገሩት አባት ምርር ያለ ነገር ሲናገሩ ዝማሬና እልልታን ጠልተው አይመስለኝም ከዛ ጀርባ ያለው ሰቆቃ ሞትና ግድያ በቤተክርስቲያን ላይ በምዕመናን ላይ በአገሪቱ ላይ የሚፈጸመው ነገር በማናቸው ዘርን ጎሳን ሳይል የትም አካባቢ ብዙ ግፍና በደል ይካሄዳል አማራ ክልል የባሰ ነው ትግራይ ውስጥ የምናውቀው ነው
በኦሮሚያም ውስጥ በርካታ ግፎች አሉና ቤተክርስቲያን ምዕመናን ለእውነት የቆሙ ሰዎች አባቶች ማድረግ የሚጠበቅባቸውን ነገር እያደረጉ ቢሆን እኔ ችግር አለው ብዬ አላምንም። አሁን እነዚህ ምዕመናን በዛ ደረጃ መስቀል አደባባይ ወጥተው ግድያ ይቁም፣ አገር ወደ ሰላም ይሄድ፣ በመንግስት በኩል ያሉ ችግሮች ይታረሙ፣ በደረሰው ሰቆቃ ሀዘን በክርስቲያኖች ላይ በደረሰው ነገር ሀዘን ተሰብቶናል፣ ጥቁር ለብሰን ሀዘናችንን እንግለጽ ቢሉ ይፈቀድላቸዋል? እንደዚህ አይነት እውነት አይፈቀድላቸው። እንደዚህ አይነት እውነት ከቨራፕ እያደረግ የአገዛዝ ድራማና ቲያትር አራጋቢ መሆን በጣም አስቸጋሪ ነገር ነው የሚመስለኝ እና እንደው እቺ ነጥብ ላክል ብዬ ነው። የኤችአር ጉዳይ እንደው እዚህ ላይ ምን አላቸው ምን የሚሉ አሉ መሰለ ደግሞ በአንድ በኩል ደግሞ አስተያየት የትክክል ነው፣ በትክክል የምናውቀው ነው፣ ሁላችን በተለያየ መንገድ ገልጸነዋል፣ ተገቢ ነው፣ በዚህ ሰዓት ብዙ ነገር ማድረግ ሲገባው ለምን አያደርጉም ነው። በሌላ አንጻር ደግሞ ሲታይ ከሌሎቹ እንደሚሉት ደግሞ ምን ይላሉ? ቤተክርስቲያኗ የራሷ ጥበብ አላት፣ ከየትም ይምጣ ከየትም ከመጣው ጋር በተለያየ መንገድም ቢሆን ራሷን ጠብቃ የምትሄድበት ብዙ ስልት ስላላት ምናልባት ከስልቶቹ አንዱ ሊሆን ይችላል የሚሉም አሉ። እኔ አሁን በዚህ ከፍቼ ሌላ ለመነጋገር አይደለም፣ ግን ምንድነው ግን የመሰባሰቡ ነገር ራሱ እንደ አንድ ቦንድ ይፈጥራል። ቢያንስ ኦርቶዶክስነትን በእርግጥ ኦርቶዶክስ ራሱ ደግሞ እንደተባለው ከጀርባ ሴራ ኑሮ የሚበላሽ ከሆነ ያ ሌላ ችግር ነው። በእርግጥ እንደዛም የሚሉ አሉ። ኤኒዌይ ግን እንደዛ ለሚሉትም የተወሰነ ሀሳብ ካላችሁ ግቡና ስጡና ግን ከዛ ቀጥሉ። ውይይቱ ትንሽ ሞቅ እያለ ሄደ መሰለኝ። እስቲ ቆይ እሺ፣ እኔም ለዛ ነው ያቀረብኩት። እንግዲህ በምናላቸው በሰጠው አስተያየት ላይ ተቃውሞ ብቻ አይደለም ያለኝ፣ ድርብ ተቃውሞ ነው ያለኝ እና ወንድሜ ያላየው ነገር አለ፣ በጣም ያላየው ነገር አለ እና ድንገት ምክንያቱም አሁን ባለው ቅድም ያልኩት ነገር አለ፣ ወደ 12 ገጽ ሪሰርች አድርጌ ተቀመጣለ፣ ግን ያንን በዚህ በፐብሊክ ላለመናገር የፈለኩበት ምክንያት አለ። እሱን ሼር አደረጋቸው በኋላ እና አሁን ያለው ሁኔታ በኢትዮጵያ ውስጥ ያለውን ሁኔታ እናውቃለን። አገዛዙ ከዚህም በፊት በዘውዱ ሾው ሚዲያ ላይም ቀርብ ይሄንን ስንነጋገር ነበርና ሰዎችም የጠየቁት ጉዳይ አለና የአብይ መንግስት እንደ ትሬት አድርጎ ወይንም እንደ አደጋ ብሎ ያሰባት ኦርቶዶክስ ቤተክርስቲያን ነች። እንዳውም ምርጫው ምንም ተሳታፊ የለውም፣ ግን በዚህ ምርጫ ውስጥ የምታስቸግረኝ ኦርቶዶክስ ቤተክርስቲያን ነች የሚል ዛቻ ሰንዝሯል የሚል ከአድማጮች የተሰጠ ጥያቄ አለ እና እንዲህ አይነት ነገሮች አሉ። ስርዓቱ በኦርቶዶክስ ቤተክርስቲያን ላይ ከፍተኛ ዘመቻ እያካሄደ ነው እና ቅድም ሰለሞንም ያልከው ነገር ላይ እመጣለሁ። ምክንያቱም ኦርቶዶክስ ቤተክርስቲያን በተፈተነችበት ሰዓት ራሷ የምታልፍበት መንገድ አለ ያልከው ነገር ትክክል ነው። ይህን ደግሞ ከታሪክ አንጻር ማስቀመጥ እንችላለን። አጠር አድርጌ ያልከው አንደኛ በኦዲት ዘመን ቤተክርስቲያን ላይ ከፍተኛ ውድቀት በተነሳበት ሰዓት፣ ጥፋት በተነሳበት ሰዓት ብዙዎቿ ቤተክርስቲያኖች ከሰሜን ተነቅለው ወደ ደቡብ እነ ዝዋይ ሐይቅ ውስጥ የሚባሉት በታሪክ የምታውቁት ተቀምጠው የራሳቸውን ያዳኑበት ሁኔታ ነው። በሁለተኛ በግራኝ አህመድ ወረራ ጊዜ በተፈጠረው ሁኔታ በየዋሻው በየተራራው ላይ ራሳቸውን አድነው የቤተክርስቲያንን ቅርስ የጠበቁበት፣ መጽሐፋቸውን ታሪካቸውን የጠበቁበት እና ጊዜ ሲወጣ ደግሞ መልሰው ያወጡበት ጉዳይ እንደነበረ ነው። ዛሬ ትላልቅ ተራሮች ላይ የምናያቸው በእጅ እየተቧጠጠ የመጣው ነገር ለጽድቅ ብቻ ተደረገ። በመካከል ስለገባንበት አጠር እናድርገው ብዬ ነው። ይሄ ነው ሁለተኛው። ስለ እንትን ለማንተን ያልከው ነገር ነው። በአሁኑ ሰዓት በደረሰባት ወጀብ ምክንያት በተፈጠረው ችግር ምክንያት ቤተክርስቲያኗ ራሷን የምትከላከልበት ወይም የምታድንበት መንገድ መፈጠር አለበት። እኔ እዛ ውስጥ ብዙ ላልገባ እችላለሁ፣ ግን ቅድም ወንድሜ የምናለቸው ሁለት ነገር የተቃረነ ነገር ተናገር። ምክንያቱም የስርዓቱን ክፉነት አንስቷል። በዚህ ስርዓት ውስጥ ወጥተው ሰዎች መብታቸውን ለመናገር የሚችሉበት አይደለም። ከ200 ምናምን በላይ እውቅ የኢትዮጵያ የአማራ ልሂቃን በፖለቲካ ስር በተናገሩት እነ መስከረም አበረን ጨምሮ እነ አቶ ታዲዮስ ታንቱን ማንሳት ይችላል እንደ ምሳሌ ማለት ነው።
ከዛ በኋላ የታሰሩበት ሁኔታ እነ ዮሐንስ በኋላው እነ ክርስቲያን ታደለ የመሳሰሉ የታሰሩበትና የታፈኑበት ሁኔታ አለ። አሁን ይሄ መድረኩ ድንገት ፖለቲካል አይደለም። ህብረተሰቡ ዩኒቲውን ያሳየበት ክርስትና በዚህ ማዕበል ውስጥ ራሷን ተቋቁማ በዚህ ግድያ ውስጥ በዚህ ጭፍጨፋ ውስጥ ራሷን ተቋቁማ ህብረተሰቡን ምዕመናኑን ሞራል እንግሊዘኛ ተጠቀም ይለኛል አንድ ወዳጅ ሞራሉንም ሰብናውንም ሴቱንም ሁሉንም ጠብቃ አስተሳስራ የምትሄድበትን ገጽታ ያሳየችበት ነው። ይሄንን ነገር ስርዓቱ ተጠቅሞበታል። ርካሽ ፖለቲካ አዎ 100% ተስማማለሁ። የተጠቀመበት ነገር ግን ይሳካለታል 100% አልተስማማም። ይሄን ለማለት ነው። እሺ እንደው እንዳንቀማው ብዬ ነው። ተመለስ። አዎ ቀጥል። አይ ያንተ ነው። በመካከለኛ እንደዚህ አይነት ክርክር ሲኖር የሐሳብ ልዩነት ሲኖር ድርብርብ ተቃውሞም ሲኖር ደስ ይላል። ሞቅ ነው የሚለው ውይይቱና ኢያሱ ሐሳቡን ቦልድሊ በመግለጽ ይታወቃል። በጣም የምወድለት ባህሪ ነው። ሐሳቡን ደግሞ በተደራጀና ሪሰርችም ጭምር ሰርቶ ነው በጽሁፍ ራሱን የሚገልጸው። ጥሩ ነገር ነው ያነሳው። አንድ ነገር ከፖዚቲቭ አንግል ማየት ጥሩ ነገር ነው። ራስን ለመግለጽ አንድነትን ለመግለጽ ወይም ደግሞ አፈናና ሌሎች አይነት ችግሮች ባሉበት ሁኔታ ደግሞ በህብረቱ ነው እንደዚህ ነው መታየት ምናምን እንደዚህ አይነት ነገር ጥሩ ነው የሚል አርጊውመንት ነው ያመጣው። እንዲህ አይነት እኮ በዓላት እንዲህ አይነት መሰባሰብ በኢትዮጵያ ኦርቶዶክስ ቤተክርስቲያን በተለያዩ መንገዶች ይገለጻሉ። ጨርሶ ሙሉ በሙሉ የታፈነ ነው የሚባል አይደለም። መስቀል አለ፣ ጥምቀት አለ፣ ሌሎችም ክብረ በዓላት ላይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክብረ በዓልነት በሚታወቁ በዓላት ላይ በዚህ መንገድ ወጥቶ እዚሁ መስቀል አደባባይ ላይ በነቂስ ወጥቶ እምነቱን፣ ሐሳቡን፣ አንድነቱን ገልጾ ይሄዳል። ይሄ በተለየ መልኩ የመጣ ፖለቲካዊ ዳራም ያለበት ቲያትርም ድራማም የተጨመረበት መሆኑና የኢትዮጵያ ኦርቶዶክስ ቤተክርስቲያን እውቅና ሰጥታው እንደዚህ አይነት ነገር እኮ ሲደረግ እኒህ በፖለቲካም ጭምር የሚታሙት ነጭ ለብሰው የተገኙት ጳጳስ አቡነ ሳሪዎስ እሳቸው ለምልክት ተገኝተዋል እንጂ ጳጳሳት አልተገኙም፣ ፓትርያርኩ አልተገኙም። ምንድነው ነገሩ? እንደገና ደግሞ አንድነትና ህብረት በእልልታና በጭብጨባ ብቻ የሚገለጽ መሆን አለበት ብዬ ነው ያላምነው። ጨርሶ ክርስትና የተከለከለበት ኦርቶዶክስ ምንም አይነት እምነቷን ኤክሰርሳይዝ እንዳታደርግ ሙሉ በሙሉ ገዳ የተጣለበት አይነት ቢሆን መስዋዕትነትን መክፈል የሚጠይቅ ነገር እኮ ሊኖር ይችላል። አሁን ቅድም የጠቀስካቸው ወንድሞቻችን በአማራው ትግል ዙሪያ ታፍነው ታስረው ሰቆቃ እየተፈጸመባቸው ያሉ ወንድሞቻችን በግልጽ በአማራው ላይ ከፍተኛ አፈና፣ ጭፍጨፋ፣ ግድያና አገዛዝ ስለተፈጸመበት ፊት ለፊት ተጋፍተው ወጥተው ያንን ስርዓት ስለተቃወሙ ነው እንደዚህ አይነት ነገር የደረሰባቸው። በቤተክርስቲያኗም ተመሳሳይ ነገር የደረሰባቸው ሰዎች አሉ እና እንዲህ አይነት ነገር ጨርሶ አይሁን አይደረግ ከማለት አንጻር ሳይሆን ይህም ፖዚቲቭ ሳይድ ማየት እንዳለ ሆኖ ግን የሚያመዝነው ነገር ፖለቲካዊ ሴራና በእጃዙር ደግሞ ለማጥፋት ቅድም በሬ ሆይ ሳሩን አይተህ ገደሉን ሳታይ የሚለው ነገር ስጠቅሰው የነበረው ምንድነው? መጥፎ ገጽታው የሚያመዝን ከሆነና ለዚሁ ድራማ ብቻ እልልታ ጭብጨባ ብቻ አድርጎ ከሄደ በኋላ ከዛ በኋላ ሌሎች የቤተክርስቲያኗ የምዕመናን የሀገር ጉዳይ በሀገሪቱ ያለው እጅግ አሰቃቂ ነገር ሀገር አለ ብለህ እንዳትናገር እንኳን የሚያደርግ ሁሉንም ያሰደደ ሁሉንም ያስመረረ አንድ ሌሊት እንኳን ፎይ ብሎ ለማደር ስትጨነቅበት በምታልበት ሀገር እንዲህ አይነት ልክ ሰላም የሰፈነባት ነጭ ለብሰህ ጉሮ ሸባ የምትልበት ሀገርም እንዳልሆነ መጥቀስ እንደው አስፈላጊ ስለሆነ ነው እንጂ ሐሳቡን አከብራለሁ ለማለት ነው። በነገራችን ላይ እንትን ላዚዘውና እንቀጥላለን። ያው በሐሳብ የተለያየን ብዙ አልመሰለኝም። ይኸው ከእንትኑ አንጻር አብይ ከሚሰራው አንጻር ቅድምም ኢያሱ እንዳለው ነው። ጋዜጠኛ ምናላቸውን ብዙ ጊዜ ብለዋል። እንደውም ሰሞኑን እኔ ያላነሳሁትም እንጂ አሁን እዚህ ጥያቄ ለማንሳት አስቤ ነበረ።
ከዚህ ቀጥሎ እሱ ዩኒቨርሲቲ አካባቢ ራሱን እኮ እንደ ምሁር ተጠርቶ ሌላ ድራማ ጀምሯል። እና ሰውየው እንደው ምን የሚመስለኝ እንዲህ አይነት ነገሮችን ሲፈቅድ የራሱ ያሰበው ትልቅ ሴራ አለ ባይ ነኝ እኔ። እና ገና ብዙ አለ እንደሱም ካስፈለገ በሱም ላይ ልትገቡበት ትችላላችሁ ብዬ ነው። እና ኤችአር 937 ላይ ሐሳብ ከሌለ ሊቀጥል ይችላል። አለበለዚያ ግን እንግዲህ ኢያሱ ልግባ ብለሃል። ለአንድ ደቂቃ ልስጥህ ቶሎ እሷን ግባና እንትን ነው። እዚህ ላይ ላስጨብጥ የምፈልገው መሰለ እነዚህ ወንድሞች በሄኖክ የሚመሩት የጋንደርባው ትውልድ ማህበረሰቦች ይሄንን ሲያዘጋጁ መብት ተሰጥቷቸው አልነበረም የተዘጋጁ። ይሄ በትክክል ሊታወቅ ይፈልጋል። በትክክል ምንድነው መጀመሪያ ቅድም እንደተነጋገርነው በመድኃኔዓለም ቤተክርስቲያን ሲደረግ የዛን ጊዜ በሚደረግበት ሰዓት ከቤተክርስቲያኑ ቅጥር ግቢ እንዳይወጣ ተብሎ የነበረበት ሁኔታ ቢፈጠርም በኡራኤል አቅጣጫ እስከ ኡራኤል ቤተክርስቲያን በሌላውም አቅጣጫ በተለያየ ጊዜ ተበታትኖ ህብረተሰቡ ምድሩን አጨናንቋት ዝማሬውን ያሰማበት ነው። መንግስቱ ስርዓቱ አልፈቀደላቸው። በጭቆና ውስጥ ያለ ህብረተሰብ ነው። ሁለተኛውንም አከበሩ በዛ አይነት ሁኔታ። በሶስተኛው በሚመጣበት ሰዓት ቅድም ያልናቸው ነገሮች ተፈጠሩ። አሁን አንዳንድ ጊዜ እንደው ከታላቅ ክብርና ይቅርታ ጋራ ዝማሬና ጭብጨባ እየተባለ ነገሩን ማውረዱ ጥሩ ነው ብዬ አልገምትም። በራሴ ዝማሬና ጭብጨባ አይደለም በውስጡ እንዲያውም እላለሁ እንዲያውም በትክክል አስመርበት ማለት ነው አዘጋጆቹ ያልገመቱት ፈቃጆቹም ያልገመቱት ክስተቶች አሉት። በታሪክም በፖለቲካም የተደገፈ ክስተቶች አሉት። እነዚህ ክስተቶች ሁሉም ወገኖች ሳይፈልጓቸው በራሱ ማህበራዊ እንቅስቃሴ ፈንተው ብለው የወጡ ናቸው። ስለዚህ በእንደዛ አይነት መልኩ ጭብጨባና ዝማሬ ብሎ ከማሳነሱ ይልቅ ህብረቱን፣ አንድነቱን፣ ጥንካሬውን፣ መሰባሰቡን የመሳሰሉትን ነገር ጎልቶ ማሳየቱ ይጠቅመናል። በዚህ ላይ በሃይማኖት በኩል ያለው ክርክር እንዳለ እንደተጠበቀ ሆኖ ማለት ነው። ስርዓቱን በተመለከተ ቅድም አሁን ፕሮፌሰር ያነሳው ነገር እኔ እንደውም አይ ቲንክ ፕሮፌሰር ባህሩ ዘውዴ ናቸው ማን ናቸው የቀረቡት? ፓናል እንትን ፓናሉ ላይ እንትን አንዳንድ በምሁርነት ደረጃ እኮ እንደው ልናመልካቸው የምንችላቸውን ሰዎች ሁሉ እየወሰደ ጭቃ ይቀባቸዋል። ጭቃ ይቀባቸዋል። ጳጳሶቻችን ጭቃ ቀብቷቸዋል። ምሁራኖቻችን ጭቃ ቀብቷቸዋል። መሪዎቻችን ጭቃ ቀብቷቸዋል። እና ይሄ ሰውዬ የሚያደርገው ነገር በጣም ቆሻሻ እንደሆነ እናውቃለን። እኔ በሙሉ እስማማለሁ በዚህ ጉዳይ በሙሉ እስማማለሁ። እና ይሄንንም መልካም የክርስትና ህብረት ምንድነው እንደው የክርስትናን ህብረት ለራሱ መጠቀሚያ ርካሽ ቅደም ሰለሞን በትክክል ፕሮፌሰር ሰለሞን እንዳስቀመጠው ምንድነው ከበስተጀርባው ሌላ ሴራ አለ ብሎ መጠርጠሩ ትክክል ምንም ጥርጥር የለው። ሊያመጣ የሚችለው ሃይጃክ ሊያደርገው ይችላል። ህብረት ስብስቡን ልክ የራሱን ካድሬዎች ውስጥ ከቶ በራሱ አጀንዳ ሊሄድም ሊያስቀሩ ይችላል። ስብስቡ ራሱ መጠንቀቅ ያለበትም እንዳይጠለፍ ነው። ራሱ እነ ሄኖክ ራሱ ድንገት ነገ በሌላ ነገር በኮራፕሽንም በሌላም ሊታሰርም ወንም ሊወገድም ይችል ይሆናል። ይሄ ሁሉ አደጋ አለ። የተነሱበት ዓላማ ከዛ ከትንሽ ስብስብ ተነስቶ ዛሬ እንደዚህ አገራዊ አቀፍ በነገራችን ላይ ድሬዳዋም ጭምር ተካሂዷል። ወደፊት ደግሞ በየከተሞች ሁሉ እንዲደረግ ነው እየታሰበ ያለው እና ይሄ ነገር መንግስት እንደማይወደው ግልጽ ነው። የክርስቲያኖችን መሰባሰብ በተለይ በዚህ ላይ ያልዘረዘርኳቸው ነገሮች አሉ ላሰምርበት የምፈልገው። በኦሮሞ ውስጥ ያለው የዋቄ ፈታ አንድ የፖለቲካ ጠላት ነው፣ የሃይማኖት ጠላት ነው። ሌሎችን ለምሳሌ ውሃቢስቱ እንቅስቃሴ ያለ የኦርቶዶክስም ትራዲሽናል ወይም ባህላዊ የሆነውን የእስልምናን ሃይማኖት የሚጠላና የሚዋጋ አለ። የኤትኒክ ፖለቲካው ደግሞ የክርስትናው መነሳት እና አቦይ ስብሐት ያሉትን መርሳት የለብንም። እንደ ሲጋራ ተርኩሰን ጭነሳታል የሚሉትን ኦርቶዶክስ ቤተክርስቲያን መነሳት አይፈልጉም። የኦሮሞ የብልጽግና ፖለቲካ እነዚህ ሁሉ ጠላቶች ባሉበት ቦታ ላይ ከታላቅ ይቅርታ ጥንታዊ ፕሮቴስታንቶችን አይደለም ማለት ሁለት ከፍያቸዋለሁ ነው። ጥንታዊ የነበሩ ከኃይለ ሥላሴ ዘመን ጀምሮ የነበሩ ፕሮቴስታንቶችን ሳይሆን አዲስ የመጡና ኮየፌጭ ምናምን የሚሏቸው ፕሮቴስታንቶች በካራት የሚመቱ ማለት ነው። ድህነትን እንደዚህ አይነት ፕሮቴስታንቶች በፈጠሩበትና የክርስትናን እምነትን ባህላዊ እምነታችንን የሚያራክሱ ሰዎች ባሉበት ጠላትነት ባሉበት ሁኔታ ላይ ይሄ ስብስብ መጥቶ በተለያየ በፈለገው ይምጣ
አንዳንድ ጊዜ የትንፍጩ ዱቄቱን አንጩ ይላል አባት። የትንፍጩ ዱቄቱን አንጩ። የክርስቲያኖች ስብሰባ ዛሬ በመስቀል አደባባይ ክሌም አድርገው ተሰባስበዋል። ይሄ ለክርስቲያኖች ለእምነቱ ትልቅ ድል መሆን አለበት። ይሄ የሃይማኖትን ክፍፍል ግን በታላቅ አክብሮት አባቶች እርሳቸው ተወያይተው እንዲፈቱት ነው የምጠይቀው። ይሄንን ነው የምለውና አይ አንድ ነገር ስታነሳ ወደ ሌላ ነገር ይጋብዛል። ይሄ ነገር ያው ውይይቱ አያልቅም እንጂ ይኸውልህ እንደውም በዚህ ሰዓት ምናልባት ዘመዴ ከሰማን እሱ መጥቶም ቢያበራራ ጥሩ ነው። እሱ ሲናገር የሰማሁት ብዙ ነገር አለ። ምክንያቱም በጣም በሱ አነጋገር አንዳንድ መረጃዎችን ጠቁሞ እንዴት እንዳያያዛቸው ስሰማ ሃይማኖትም አደጋ ላይ ይመስላል እና እሱም መጥቶ ራሱና ሌሎችም አባቶች ካሉ እነሱንም አግኝተን ሞር በዚህ ላይ እንሄድበታለን። ሃይማኖትን በተመለከተ እንዳላችሁት ከዛ ነገሩን ወደ ሌላ መቀየር ይቻላል። ያው በነገራችን ላይ አንድ ነገር ትዝ አለኝ። ባለቤቴ ከዩኒቨርሲቲ ግራጁዌት ስታደርግ ከአቡነ ጳውሎስ የምስክር ወረቀት አግኝታለች። ምስካየ ኅዙናን ስትሄድ ስለነበር እኔ ወደዛ አካባቢ ነበር የምኖረው ወደ 6 ኪሎ እና እዛ እንዴት እንደሚመለምሉ ነው እንዴት እንደሚጠቀሙ ነው እና የተወሰነ ተሳትፋለች። ብዙ አልተሳተፈችም፣ ያው ተሰማዋለች እንግዲህ እና ምንድነው ሄደው ግን እዛ ሰብስበው መረቋቸው። በኋላ የማህበረ ቅዱሳንን ነገር የምናውቀው ነገር ነው። አሁን ችግር የሆነው በቤተክርስቲያን ራሱ በቤተክርስቲያን ውስጥ ሌላ ኤንቲቲ እየተፈጠረ ሁሉም ወዳሻው ስለሚሄድ ነው ችግር የሆነው እና ኤኒዌይ ይሄን በተመለከተ ሞረን መጣበታለን። በተለይ አባቶች ቀርበው ቀሲስ አስተራይም አሉ። አቡነ ጳውሎስ እንደጠቀሰው ጋዜጠኛ ምናላቸው እሳቸውም እንጋብዛለን። አቡነ ሉቃስን እንጋብዛለን። እንደገና ደግሞ ያው ዘመዴሽ ካለም ደግሞ እሱንም እንጋብዛለን እና ይሄ ነገር የሚያነጋግር ነው እሱን በተመለከተ። በተረፈ ግን ወጣቱ መሰባሰብ አለበት። እውነት ለመናገር እኔ መረጃው የለኝም። እኔ በደርግ ጊዜም ያለን በዓላት ሲሆኑ ይሄ ይጠጣል የሚባለውም ወጣት ቢሆን እውነት ለመናገር ነው እንግዲህ መመስከር ነው አይደለም፣ ጠጥተው እንኳን ከቤተ ክርስቲያን የማይቀሩ አውቃለሁ። ሄደው አጥሯልም እንደው ብለው ተሳልመውም ይመጣሉና ብዙም ትንሽ አረን ነው ብዙም እንግዲህ ሪሰርች መሰራት አለበት። እሱ አሁን በስቶ ከሆነ አላውቅም። እስኪ ወደ መቋጫው እንሄድ ዛሬ፣ ምክንያቱም ብዙ ነገር ልንጨርሰው አንችልም። ሆነ ለመናገር የዚህ ኤችአር ጉዳይ ብዙ ተብሏል። በእርግጥ ቅድም ጠቅሶታል በደንብ አድርጎ። በተደጋጋሚ ደግሞ እንግዲህ አንዳንድ ውጤቶች ሲመጡ እናቀርበዋለን። ግን ዞሮ ዞሮ ግን ቅድም እንዳልኳችሁ ለመቁጠር ያህል ከ21 በላይ ሪዞሉሽን እንትን ተብሏል በዩኤስ ማለት ነው። እና አንዳንድ ጊዜ ነው ጥሩም ጎን አለው። እርግጥ ሁልጊዜ ጥሩ ነው ማሰማት፣ ምንም አይልም። ግን አብዛኛው ግን ያው እዚህ ሀገር ስለምንኖር ያው ለመመረጫ ነው የሚያደርጉት። ብዙ ጊዜ አስቸጋሪ ነው። ብዙ የትም ቦታ ብዙ አይደርስም፣ ለጊዜው ነው። እና አንድ ጠንካራ ሰው ግን ያስፈልጋል ያን ጊዜው እስከ መጨረሻው። ወይ ደግሞ ኢንትረስት የሚያስጠብቅ ጉዳይ ላይ ከተገኘ ወዲያው እንደሚገቡ ወይም ደግሞ ወዲያው ማዕቀብም ምንም እንደሚያደርጉም አውቃለሁ፣ እንደው ከራስም ከትንሽ ከተመክሮ አንፃር ማለት ነው። ይሄን ካልኩኝ እንቋጨው ይሄን ነገር እንግዲህ ምናላቸውንም ዛሬ ነው እንዳናሰለቸው። አሁን እንግዲህ ይሄን ነገር እንጠቅልለው። የምንጠቀልለው እንዴት ነው? እንግዲህ ሀገራችን በጣም ከፍተኛ ችግር ላይ ነች ያለችው። ፋኖ የሚችለውን ያህል እየሞከረ ነው። የሚችለውን ብቻ አይደለም፣ ምናላቸው በደንብ አንዳንድ ነገሮችንም ሊያውቅ ይችላል። ሊነገሩ ፐብሊክሊ ሊነገሩ የሚችሉ ነገሮችም ሊያስረዳን ይችላል። እና እንደው በአሁኑ ሰዓት ስናየው የፋኖ ቁመና ምን ይመስላል? ብዙ አንዳንድ ጊዜ ያው ሲያጠቁ ምናምን ይታያል። ግን ዞሮ ዞሮ ደግሞ ያው ተመልሶ እኔ አልጠብቅም። በእርግጥ ያው ኮንቬንሽናል ስላልሆነ ጦርነቱ የማዳከም ስራ ነው። እንደውም ማነው ሲጠቅስ ሰምቼዋለሁ፣ መጠዝጠዝ የሚለው ነገር አለና አይ ቲንክ ይልቃል መሰለኝ ባልሳሳት አይደል ነው፣ ሰምቼዋለሁ ከሱ ቃሉን። ኤኒዌይ እንደዛም አይነት ነገር አድርጎ የማዳከም የማምን ነው። ግን በሌላ አነጋገር ደግሞ
የማዳከም ጥረት ቢካሄድም ደግሞ ያው ሁሉም በእጁ ሁሉም በደጁ ነው። ሰውየው ቅድም ምናላቸው እንደጠቀሰው ማንም ቢሞት ግድ የለውም። ስለዚህ እያመጣ ይማግዳል። ግን ጦርነቱ ደግሞ ከዛ ከአማራ ክልል ደግሞ እንዳይወጣ ይፈልጋል። ያ የሚፈልግ ነገር ነው እና ከዚህ አንፃር እስኪ ምናላቸው እስኪ ባንተን ጀምርና ምንድነው ያለው ነገር? ከሚዲያው ራክ እንጂ ከትግሉ እስካልራክ ጊዜ ድረስ እንደውም አንተ ነህ በዚህ ጉዳይ ላይ በደንብ መረጃ ያለህ ብዬ ገምታለሁ። እና እስኪ ምናላቸው ስለ ፋኖ ቁመና ንገረን። እሺ፣ መጀመሪያ ቀድመህ ወደ አነሳው የኤችአር ጉዳይ የተወሰነ አስተያየት ልስጥና በኋላ ላይ እመጣበታለሁ። ይሄ የኤችአር ጉዳይ እንግዲህ ከዓለም አቀፍ ተጽዕኖ እና በተለይ የአሜሪካ መንግስት ሀገራትን በሚመለከት ከምትወስዳቸው አቋሞች አንጻር ሂደቱ መቋጫ አግኝቶ ወደ ህግ የሚቀየር ቢሆን ተጽዕኖ ከፍተኛ ነው። እንደሚታወቀው እነዚህ የዓለም አቀፍ ተጽዕኖዎች በተለያዩ ሀገራት ላይ የተለያየ የሆነ አመለካከትና አፈጻጸም ነው ያላቸው። በቅርቡ እንኳን ያየነው የትራምፕ እርምጃ በቬኔዙዌላ ላይ የወሰደው እርምጃ ምን አይነት ሁኔታ እየፈጠረ እንደሆነ እናውቀዋለን። በሌሎችም ሀገራት በተለይ ምዕራባውያን እነዚህ ሀያላን ሀገራት የሚያደርጓቸው ጣልቃ ገብነቶች የሚሆን ተጽዕኖዎች የየሀገሮቹን የሰብአዊ መብት አያያዝ ሁኔታ ወደ መወሰን የሚሄድበት ሁኔታ አለ። ዋናው ነገር መሰረታዊ ነገር ህዝቡ የሚያደርገው ትግልና እንደዚህ አይነት አገዛዞችን እስከ መጨረሻው ድረስ በመፋለም የሚያስወግድበት ሁኔታ ሲፈጠር ነው እፎይታ የሚኖረው። ግን ደግሞ ዓለም አቀፍ ተጽዕኖዎች በጣም ቀላል የሚባሉ አይደለም። ይሄ መንግስት ያለፈውም የህወሓት አገዛዝ ጨምሮ በአይኤምኤፍ እና በወርልድ ባንክ በብድር በተለያዩ የጫና ፖሊሲዎች እና ሁኔታዎች ውስጥ ሲፍረከረክ ብዙ ጊዜ አይተናል። በጣም 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 ከፍተኛ ተጽዕኖ ያሳድራል። እንደዚህ አይነት ሪፖርቶች በስቴት ዲፓርትመንት፣ በሂውማን ራይትስ ዋች፣ በአምነስቲ ኢንተርናሽናል በመሳሰሉ የሚወጡ ሪፖርቶች እንኳን እንደዚህ አይነት መልቲላተራል የሆኑ ኢንስቲትዩሽንስ በኢትዮጵያ ላይ የሚወስዷቸውን አቋሞች የሚወስን ስለሆነ እንዲህ አይነት ኢኒሼቲቮች መበረታታት አለባቸው። የአሁኑ ኤችአር 937 የሚባለው በጆርጂያ ሪፕሬዘንታቲቭ የቀረበው ህግ ቢሆን እንዳለፈው ከዚህ በፊት እንደተደረጉ 21 ወይም ከዛ በላይ የሆኑ የኤችአር ኢኒሼቲቮች ወደ ተግባር ሳይመጡ እየቀሩ በዛው ልክ መንግስት ከፍተኛ ጭንቀት ውስጥ ገብቶ ሎቢስት ቀጥሮ እነዛ ነገሮች ለማፍረስ ደግሞ ከፍተኛ የሀገሪቱን በጀት ሪሶርስ ሁሉ እየበላ ሌት ተቀን የሚሰራበት ሁኔታ አለ። ተጽዕኖአቸውን ያውቋቸዋል ማለት ነው። ለዚህም ነው እስከ ማክሸፍ እና ህጉን እንዳይወጣ እዚህ ያሉ ቅጥረኛ ወይም ተከፋይ የሆኑ ሎቢስቶቻቸው በቃ ሌትም ቀንም ሲፍጨረጨሩ የሚውሉት። ስለዚህ የአሁኑ ካለፈው ብዙ የተለየ አይደለም። መሰረታዊ እንዳልከው በአማራ በኦርቶዶክስ ላይ ትኩረት ማድረጉ አንድ ሰየው የሚያስብል ነገር ነው። ነገር ግን ስቴት ዲፓርትመንት በዛች ሀገር ላይ መውሰድ ያለበትን እርምጃ እንዲወስድ ያሳስባል። በተለያየ መንገድ በስቴት ዲፓርትመንት ደረጃ ያሉ አክሽኖችን የሚመለከት ከአገዋ ጋር የተገናኙ ነገሮችም እንደዚሁ አይነት አሁን የባይደን አስተዳደር ማዕቀቡ አገዋን ጨምሮ ሌሎችንም የከለከለበት ሁኔታም ስለነበር ያንን እንዲያጠብቅ ይጠይቃል። የማግኒትስኪ አክት የሚባለው ደግሞ በባለስልጣናት ዝውውር ላይ በገንዘብ ዝውውር ላይ እያንዳንዱን ባለስልጣን በተለይ ሙሰኛና መዝባሪ የሆኑ የአፍሪካ መንግስታት መሪዎችን የኛዎቹን ጨምሮ ማለት ነው እንደ ልብ እንዳይሆኑ የሚያደርግ ነገር ስለሆነ ከምንም ነገር በላይ ወደ ራሳቸው ጥቅም ስለሚመጣ ያ ነገር ነው የሚያሳስባቸው። ለህዝቡ ሰብአዊ መብት ወይም ለደህንነት ተጨንቀው ምናምን አይደለም። ስለዚህ እንዲህ አይነት ግፊት መኖሩና ወደ ህግ ደረጃ እንዲመጣ የተጀመረው ነገር መበረታታት አለበት። ባይጸድቅ እንኳን የሚፈጥረው ጫና ቀላል አይደለም። ቅድም እንዳልከው ፕሮፌሰር እና አቡነ ሉቃስም በራሳቸው በጀመሩት ኮሚቴ ፒቲሽን እስከ ማስፈረም ድረስ ተሄዷል። በርካታ ሰው ፒቲሽኑን እየፈረመ ነው። ያም የራሱ የሆነ ጠቀሜታ እንዳለው ስለሚታወቅ በዚህ አጋጣሚ ሁሉም ሰው ይህን ፒቲሽን በመፈረም ድጋፉን መግለጽ ሁሉ እንዳለበት ነው እየተጠየቀ ያለው፣ መደረግም አለበት እና አቡነ ሉቃስ እኔ አቡነ ሉቃስን አግኝቻቸዋለሁ፣ በተደጋጋሚም አገኛቸዋለሁ እና ምንድነው ያሉኝ
ውስጥ በገባው ጊዜ ያገኘናቸውን ኮንግረስሜን ሴናተርስ በውይይት ደረጃ ውይይቱን ከተካፈልን በኋላ የእሳቸው ሀሳብን በሚመለከት ያሉትን ነግረውኝ ነበር እና ምንድን ነው ያሉት? እኛ የምንፈልገው ሌላ ነገር አይደለም። የህዝቡ ደህንነት እንዲጠበቅ፣ አገር ሰላም እንዲሆን፣ ግድያ፣ ጭፍጨፋ እንዲቆም እና ህግና ስርዓት እንዲከበር ነው የምንፈልገው። ለምን እንዲህ አይነት ግፍ ሲፈጸም ዝም ብለን እናያለን? እኛ አባቶች ነን፣ የበጎቹ እረኞች ነን። እስኪ የሚፈጸመውን ግፍ ተመልከቱ በሚል ራሳቸው ይዘውት የገቡ ቪዲዮ ነበር እና ለናሙና ያህል እስኪ ተመልከቱት ብለው ያን ቪዲዮ ሲከፍቱላቸው ሁሉም ከመቀመጫቸው ብድግ አሉ። በቃ ተው አያሳዩን። በጣም የሚዘገንን ነገር ነበር። እንደዚህም ይደረጋል ብለው በቃ የመጨረሻ ተች ሆነው ተነክተው በጣም ከፍተኛ ትኩረት እንደሚሰጡት ከምንም በላይ አንዳንድ ጊዜ በሪፖርት የምሰማው ነገርና በአይነህ የምታየው ነገር ትንሽ ልዩነት አለው። ለግራፊክስ እና ለብዙ ብዙሃኑ እንደው ለእይታ አመች ስላልሆኑ ነው እንጂ እኛም የምናያቸው በጣም አስከፊና እንቅልፍ የሚነሱ እጀት የሚያስይዙ በጣም በርካታ ግፍና ሁኔታዎች አሉ። እነዛ አይነት ባሉበት ሀገር ግፍ ሀገር ነው። አንዳንድ ጊዜ ነጭ ለብሰን እያሸበረቅን ልል ስንል ኮንትራዲክሽን ይፈጥራል። አንዳንድ ጊዜ ያማል የሚያስብል ስሜት ሁሉ ውስጥ የሚከተው እንደዛ ነው እና እንደዚህ አይነት አሁን የተጀመረው አይነት ኤችአር መጨረሻው ወደ ህግ የሚሄድ ከሆነና ተጽዕኖው በደንብ ተጠናክሮ ሁሉም ደግፎት ያ ነገር ተግባራዊ ከሆነ አገዛዞቹን አደብ እንዲገዙ የሚያስችሉ ናቸው። ለውጥ ያመጣሉ። አንዳንዶች ከናሽናል ኢንትረስት ጋር አያይዘው አገር ላይ እንዲህ አይነት ነገር ቢፈጠር መልሶ ጉዳት አያመጣም ወይ በእንቅርት ላይ ጆሮ ደግፍ ምናምን የሚሉ ሰዎች አሉ። የመጨረሻው ጥግ ላይ እኮ ደርሰናል። አገር ላይ ጉዳት አያመጣም እኮ የሚለው እንደው አንጻራዊ የሆነም የተሻለና የሆነ በጎ ነገር ያለበት ሀገር እኮ ሲኖርህ ነው። ሙሉ በሙሉ በሚባል ደረጃ አገሪቱ አስከፊ በጣም እጅግ አስከፊ ደረጃ ላይ ያለች ሀገር ናት በኑሮ ለዚህም ነው ህዝብ ትግል እያደረገ ያለው። ወደ ፋኖ ባልከው ነገር ላይ የፋኖ ትግል በጣም የተጠናከረና ወደ ድል ወደ ውጤት እያመራ ያለ በጣም እንቅስቃሴው ህዝብ የሚደግፈውና ሁልጊዜም በለውጥ ላይ ያለ ነገር ግን ደግሞ በተለያየ መንገድ ደግሞ ተግዳሮቶችም ጭምር ያሉበት ነው። በመጀመሪያ ደረጃ ህዝቡ ይህን ትግል ደግፎ ስርዓቱን እያናጋ እያርበደበደ ከፍተኛ ጭንቀት ውስጥ የከተተ ትግል እንዳለ ይታወቃል። አሁን በአማራ ክልል በፕሮፓጋንዳ ያንን ነገር ለማስተባበል ሽንፈት እንደሌለ በቃ ሙሉ በሙሉ አካባቢውን የተቆጣጠሩ ለማስመሰል የሚያደርጉት የፕሮፓጋንዳና የድራማ አይነት ከጭንቀት የሚመጣ ነው። ከመጎዳት የሚመጣ ነገር ነው ያለው። ጤነኛ ነኝ። አንዳንድ ጊዜ በጣም ሰው ታሞ የመጨረሻ ክሪቲካል ደረጃ ላይ ሲደርስ ወደ ዲኒያል ነው የሚሄደው እና ያ አይነት ምልክት ነው እየታያለው በአሁኑ ሰዓት። የፋኖ ትግል ብዙ ጊዜ የሚነሳውና ህብረተሰቡ ደጋግሞ የሚጠይቀው ነገር አንደኛ የፋኖ አንድነት የደረሰ የሚለው የፋኖ አንድነት እየተጀመረ እየተጠናከረ አሁን መጨረሻ ደረጃ ላይ ጫፍ ላይ የደረሰ ነገር ነው። ይህን አሹር ማድረግ ይችላል። በተለያየ ጊዜ የመጨረሻው ካለቀና ነገሮች ከተጠናቀቁ በኋላ በተለያየ ምክንያቶች የሆኑ እንቅፋቶች ይገጥማሉ። ነገር ግን እነዛ የሚታለፉ ዋናው መሰረታዊ የአንድነት መንፈሱና በሁሉም የፋኖ አደረጃጀቶች ውስጥ ያለው ሁኔታ አንድ ላይ ሆኖ እንደ አንድ አማራ መታገልና አንድ ድርጅት የመፍጠር ፍላጎት እንዳለ ግልጽ ነው። እሱ ብቻ አይደለም፣ ሪጂናል በሆነ መንገድ በጎንዮሽ ከሌሎች የኢትዮጵያ ተመሳሳይ ችግርና በደል እየተፈጸመባቸው ካለው ህዝብ ጋር የሚደረገው አደረጃጀት ጋር የሚደረገው ትግል ራሱ በጣም በአዎንታዊ ደረጃ ላይ ነው የደረሰው። ብዙ የፋኖ አደረጃጀት መሪዎች የራሳቸው መሪዎች ተወካዮች መርጠው በሪጅን ደረጃ ከፍተኛ ውይይት እየተደረገ በውጭ ሀገር ግንኙነት ተፈጥሮ ኢቨን የጥምረትና በጋራ የመታገል ፍላጎቱ ከፍተኛ ደረጃ የደረሰበት ሁኔታ ነው ያለው። ይህንን በተጨባጭ አገዛዙ ስለሚያውቀው ድንበር አጥሮ
እያንዳንዷን እንቅስቃሴ በድሮንና በከባድ መሳሪያ ለመቆጣጠር ሁሉ ሲርበተበት የሚታይበት ሁኔታ አለ። መግቢያና መውጫቸውን እንኳን እስካለማወቅ ድረስ አንዳንድ ጊዜ መሪዎች የት እንዳሉ ሲጠፋባቸው ወደ ስም ማጥፋትና ወደ በቃ የለየለት ፕሮፓጋንዳ ውስጥ ነው የሚገቡት። እነሱ ከፍተኛ ስራ ላይ ነው ያላቸው። ዓለም አቀፍ ይዘት ያለው እውቅናና ስራ ተጨባጭ የሆነ እንቅስቃሴ እያደረጉ ነው ያሉት። በግልጽ በሚስጥር በማንኛውም ሁኔታ የምናውቃቸው ብዙ በርካታ ነገሮች አሉ። ስለዚህ ይሄ ነገር እየጨመረና ወደ ውጤት እየመጣ የሄደ ያለ ትግል ነው ከአንድነት አንጻር። ሌላው ሜጀር የሆነ ነገር ህብረተሰቡ የሚጠብቀው ነገር አለ። ለምሳሌ ብዙ ሰው መቼ ነው አዲስ አበባ የሚገቡት ነው የሚለን። አዲስ አበባ ከመግባት በላይ የህዝቡን ችግር፣ የህዝቡን ስነ ልቦና፣ የህዝቡን የአንድነት መንፈስ፣ በህዝቡ ላይ የሚፈጸሙ ጭፍጨፋዎችና ግፎችን መመከትና መከላከል። ቅድም ያልከው ምንድነው ስቦ ማስከዳት የሚል የፋኖ በጣም ኢንተረስቲንግ የሆነ የትግል ስትራቴጂ አለ። ሰራዊቱ እየተናደ እጅ እየሰጠ ያለበት እንቅስቃሴ ነው እየተደረገ ያለው። ስለዚህ ወደ ሜጀር ኦፌንሲቭ መቼ ነው የሚካሄደው ነው ጥያቄው። እሱ እንግዲህ የወታደራዊ እንቅስቃሴና የወታደራዊ ስልት ጉዳይ ስለሆነ ያንን ነገር እዚህ መጥቶ ሁሉንም ነገር መናገር አይቻልም። ግን በጣም በጣም በአጭር በሆነ ጊዜና ሁኔታ ከወትሮ የተሻለ እንቅስቃሴና የትግል አቅጣጫ እንደሚኖርና ውጤቱን በቅርብ የሚገለጽ እንደሚሆን ሙሉ በሙሉ እምነት አለኝ። አዎንታዊ የተጠናከረና ድል አይቀሬ መሆኑን የሚያሳይ ከፍተኛ ዋጋ የተከፈለበት ትግል ጫፍ እየደረሰ እንደሆነ ነው እኔ የምገነዘበው። ፕሮፌሰር ታንክ ዩ። በጣም አመሰግናለሁ ጋዜጠኛ ምናላቸው። መቼም ያው እንዳልከው ነው፣ በጣም ቁልፍ ነገር ጠቅሰሃል። ያው የመሸነፋቸው ምልክት ነው ብዙ ነገሮች የሚያስጮሁትና ይታወቃል። ትክክል ነው። እንደውም እኔ ከታዘብኩት አንዱን እና በዚሁ ላይ ተጨምርበታለህ እያሱና እንዘጋዋለን። ከታዘብኩት ያው መቼም ሰውየው የማይከፍለው የሚዲያ አይነት የለም። እንደው ይገርማቸዋል። አንዳንዱ ቦታ ሳየው አንዳንዱንም ሳልክልህ አልቀርም እያሱ አይደለም። አሰብ እኮ አለቀ፣ በቃ በካርታ ላይ ጸድቋል፣ በቃ ያለቀ ጉዳይ ነው፣ በቃ እኮ ምናምን ይላሉ። አሁን ከአንድ አፍታ ከሚባለው አንዳንድ ጊዜ አይቼ እና አሁን ሳየው በሙሉ ማደንዘዝ የቻሉት የሚፈልጉት ነገር ቢኖር ምንድነው እዛ ላይ ነው ያተኮሩት ምንድነው ፕሮፓጋንዳ ላይ፣ ይቅርታ በጣም ፕሮፓጋንዳ ላይ ነው ያተኮሩትና በጣም ይቅርታ ስላገናኘሁት ነው፣ ከዚህ ነው ይቅርታ በጣም እና ይህም የኤችአርም ጉዳይ አሁን የፋኖ መበርታትም ጉዳይ የተለያዩ ነገሮችን እንዲሰሩ አስገድዷቸዋል። በተመሳሳይ መንገድ ደግሞ ህዝቡ እንኳን አልሰማም ቢልም በግድ በቃ እንደው መቼም ወደዛ አልሄድም እንጂ እነ ብርሃኑ ሁሉ እንደ ካድሬ ወጥተው ሲጠይቁ ስላየሁኝ ኤኒዌይ ብቻ ብዙ ነገር እያደረገ ነው። እና አሁን ምንድነው ለማለት እንግዲህ የፋኖ በዚህ ደረጃ ላይ ካለ የህዝቡም ተሳትፎ ስለሚያስፈልግ እና ቅድም ደግሞ ይሄ የኤችአርም ጉዳይ ሲነሳ ህዝቡን ሌላ መጠቀሚያ እንዳያደርገው ለህዝቡም ታስተላልፈው መልእክት ካለ ለፋኖም አድርገህ እንግዲህ ጠቅለል አድርገው መጨረሻ ላይ ምናልባትም የምትናገረው ካለ እድል እሰጥሃለሁ። እስኪ እያሱ በዚህ ላይ ቋጭልን፣ ሰዓታችን ሄዷል ዛሬ። በጣም ውይይቱ ሰፊ ነው። ምንድነው የአማራ ህዝብ የገናን በዓል ለማክበር አሰብ አይደለም የሚሄደው። የገናን በዓል ለማክበር የሚሄደው ላሊበላ ነው ትልቁ። ይሄ አላፋ ጭማሪ ሌላ ጉዳይ ነው እና የ800 ዓመት በላይ ታሪክ ያለው ላሊበላ ዓለምን ያስደነቀ እዛ ላይ ነው የሚያከብረው። ጥምቀትን ደግሞ የምናከብረው የታወቀበት ቦታ ጎንደር ላይ ነው እና እንዲህ አይነት ቀልዶች ይቀልዳሉ ህብረተሰቡን ለማሳሳት እና ከዚህ ቀደምም እንደዚህ በጽሁፍ የሚያነሳውት ነገር አለ። የአማራን ህዝብ በየወረዳው በየቀበሌው በመሰብሰብ ፋኖን ሲያወግዝ ሰምተናል እና ትግሉ በተፋፋመት ቅድም ምናላቸው ባለው ነገር ላይ እንትን ምንድን ነው የሚጮኸው አንዳንድ ጊዜ ባዶ ታኒካ ብዙ ይጮሃል ይባላል ሰጥታው ወይንም ደግሞ አንድ የአማርኛ ዘፈን ግጥቅንኝ ያለ
ታኒካ ከየት መጣችልህ? በእናትህ እኔ አሰብ ስለነበርኩ እዛ ነው የማውቃት እችን ታሪክ። እሺ ታኒካ ቀጥል። እና ምንድነው የሚሉት ነገር አለ፣ ውሃን ምን ያስጮሃል ቢሉት ውስጡ ያለው ድንጋይ ነው ኤግዛክትሊ አይነት ነገር አለ። እና ሰውየው በተወጠረ ቁጥር በተጨነቀ ቁጥር ፋኖ ባስጨነቀው ቁጥር ደግሞም ራሱ ግፉ በበዛ ቁጥር መጮሁ እንደዚህ አይነት ነገር ማድረጉ አይቀርምና ህብረተሰቡ ልጆቹን እንዲጠብቅ ነው እኔ አደራ የምለው። ህብረተሰቡ የአማራ ህብረተሰብ ልጆችህን ጠብቅ፣ ለአንተ ብለው የወጡ ናቸው። ቢሳሳቱ አስተምረህ፣ ቢራቡ አብልተህ፣ ቢያጠፉ ቀጥተህ፣ ቢጠሙ አጠጥተህ ድሉን ያንተ ለማድረግ ጣር ነው የምለው ለአማራ ህዝብና ለኢትዮጵያ ህዝብ በአጠቃላይ ደግሞ። በጣም ጥሩ ነው። በጣም እናመሰግናለን። አድማጭ ተመልካቾቻችን እንግዲህ የነበረን ጊዜ ይሄ ነው። ጊዜ ስለገደበን ብዙ እንትን ማለት አልቻልንም። ጋዜጠኛ ምናላቸው ከልብ አድርጌ አመሰግናለሁኝ። እያሱና እኔ ያው ደንበኞች ነን እዚህ። በእርግጥ እንግዲህ ጋዜጠኛ ምናላቸውም ከኛ ጋር ይቀጥላል ብለን ተስፋ እናደርጋለን። ወደፊት መርሃ ግብር ይኖረናል በቀጥታ ከአድማጮች ጋር የምንነጋገርበት። ለዛሬው የነበረን ጊዜ ግን ይኸው ነው። ጤና ይስጥልኝ። ደህና ሁኑ። አሜን።